በመዋረትክበት ልክና መጠን ሟርት ለራስ ሲሆን ስታየው እንዴት ይገርማል መሰለ እዩ ጩፋ ላይ ይህ ስብሰባ አይሰራም አይጸናም ማህበሩ ለሁለት ይከፈላል ማህበሩ ለሁለት ይከፈላል ሃይማኖተኞች ሲበጠበጡ ቆሞ ማየት ክርክሩ አመት የፈጀ ነው እነፎይ እነማን አሁንማ በዙ ልጆቹ ለአንድ ጴንጤ ሄደ መጽሐፍ ቅዱስ አለ ወይ ብለህ ብትጠይቀው እየተሳደብክ ነው ለምን ግን ፕሮቴስታንቱን መጠይቀው ጥያቄ አለ መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው ለምሳሌ ክርክሩ አመት የፈጀ ነው እነፎይ እነማን አሁንማ በዙ ልጆቹም በዙ በጣም ብዙ ናቸው አሁን እየሰማሁት ያለው ነገር መቆም አይችልም ቴክኖሎጂው ሰፋ ጠያቂው በዛ አመት ሙሉ ቁጭ ብለው ጥያቄ ሲበዛባቸውና መልስ ሲያጡ ካልገደልን ካላሳደድን ማለት ልትገሉት ትችላላችሁ ልታስሩት ትችላላችሁ ባንኩ በእናንተ እጅ ነው ታኩ በእናንተ እጅ ነው ምኑ በእናንተ እጅ ነው ትችላላችሁ ማስቆም ግን አትችሉ በዚህ መልኩ አይቆምም የሚቆመው በስነ ስርዓት ነው ውሾቻችሁን ስታስሩ ነው እዚህ ዝም እንደማንል ያቁት ይገባል እኛም ዝም አንልም ነው አንተ ዝም ሳትል ዝም እንድላል አንድ ነገር መታወቅ አለበት ዝም ያለ ሁላ ምን ያለ ሁላ በቃ ምንም እንትን የለውም ማለት አይደለም ውሻ ስትሮጥለት ይነክሳል አለቀ ያባራሃል ውሻን ቆም ብለ ነው የምታናግረው ቆም ብለ ታናግረዋል ዱላን ይዘ ምንን ይዘ ቆም ብለ ታናግረዋል እንድንሮጥላችሁ ነው የምትፈልጉት አህመድ እንትና ያለውን ስለሰማው ነው ማን ነው አሁን ብቅ ብሏል ይሄ የእስልምናው ቃለ ሙጂባሚኖ ቁጭ ብሏል ፖሊሶቹን እናዛለን አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለው 100 ሺህ ብር ብለዋል እሱን ለያዘ እሱን ለነካ ፎይን እንትላለ ብለዋል ይሄ ቀላል ነገር አይደለም እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ ያለቀሱ በማስገደድ ጩኸት አስፈርቶ የለም 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት ከውጭ በዲኮሬሽን ግራ የሚያጋቡ ከውጭ በጣም ቆንጆ የሆኑ ከውጭ የሚያምር ዲዛይን ያላቸው ከውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል ዛሬ ለሊት አንድ ራእይ አይቻለሁ አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ ጌታም ተናግሮኛል ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል ማህበሩ ለሁለት ይከፈላል የሚለይ መንፈስ ይገባባቸዋል ቋንቋቸውን አተበላልቀዋል ብሎኝ ኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች ዕውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል በነም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው በነቢ እዩ ጩፋ ላይ ይህ ስብሰባ አይሰራም አይጸናም ታስቦ ነበር ተብሎ እስከሚገር አፍርሻለሁ እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን ወንጌል ይቀጥላል እንግዲህ ነገሩ ተገለበጠ ነው የሚለው ሟርት በእኛ ቤተክርስቲያን ላይ አይሰራም በመዋረትክበት ልክና መጠን ሟርት ለራስ ሲሆን ስታየው እንዴት ይገርማል መሰለ እና ለካውንስሉ አልታዘዝም ይያልክ እንደሆነ ነው እየሰማን ያለ ነው ወንድም እዩ ጩፋ እና ማህበሩ ለሁለት ሲበጠበጡ አየው ተራራም ምናምን ነገር ያዙኝ ልቀቁኝ የዚች ቤተ ክርስቲያን አምላክ
የማያንቀላፋ የማይተኛ ጌታ ነው። በሟረትክበት ልክ ሟርት ወደ ራስ ተገልብጦ ሟርት ራስን ሲበጠብጥና ሲያናውጥ አልታዘዝ ባይነት ሲነግስብ ማየትን የመሰለ ነገር የለም። ማን ነው ለሁለት የሚከፈለው? ማን ነው ሲናጥ ያየ ነው? ማን ነው ደረቃ? ለስለስ እናርግልህ ይጩፋ። ማንኛው ሟርት ለራስ መልሰው ዋጠው። የራስ ማህበር ሲናወጥና ሲበጠበጥ ያየን ነው። ጽናቱን ይስጣችሁ። ግፋ በለው ነው እንግዲህ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፍ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። ጥለኝ እንዴት ከርማችኋል? እንዴት ከርማችኋል? እዚህ ያደረሰን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። በጣም እጅግ ደስ የሚል የሚያምር ቀን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ መጣሁኝ። ድንገት ነው ሐሳቡ የመጣው። ኒቆዲሞስን ስናስብ ሶስት መሰረታዊ ጥሩ ነገሮች በቃ መንፈሳዊ ህይወታችንን ሊያሳድጉ የሚችሉ ሶስት ነገሮች እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌ ጊዜም የሆነ ነገር ይጎላል። ያንን የጎደለ ነገር ግን እስካልሞላው ድረስ ምንም አይነት መፍትሄ ሊያመጣ አይችልም። ስለዚህ ኒቆዲሞስ እንደዛ ያስተማረ እንደዛ እየተከበረ እንደዛ እየተወደደ እንደዛ ሁሉ ነገር እየተሳካለት ግን በጣም የጎደለ ነገር ስላለ ለመጠየቅ ሄዷል። እና አባካችሁ ራሳችሁን አዳምጡ ሲባል ዝም ብሎ አይደለም፣ ልባችሁ የሚነግራችሁ ነገር አለና ያንን ጎዶሎ ይዛችሁ ወይም ይዘን ሁላችንም ማስመሰል ማቆም አለብን። አረ ምንም ችግር የለም ውስጣችን ጩኸት። ስለዚህ እግዚአብሔር ያሳርፋል እንጂ ፓቻ ያደርግም ማለት አይጠግንም። እንደዚህ መጠጋገን አይደለም፣ በእግዚአብሔር ዘንድ ማሳረፍ ነው። የትኛውም ኃጢያተኛ የትኛውም ሰው ወደ እግዚአብሔር መጥቶ የትኛውም ጥያቄ ያለው ሰው ተጠግኖ አይደለም የሚመለሰው፣ አርፎ ነው የሚመለሰው። ለጥያቄዎቹ መልስ አግኝቶ ነው። እና የመጀመሪያው እሱ ነው። እና ሁለተኛው ከኒቆዲሞስ የምንማረው በጣም ደስ የሚለው ነገር ቀስ ብሎ እስኪገባው ድረስ ራሱን በደንብ አሳምኖ አልገባኝም አልተረዳውም ይሄ ይቻላል ወይ ብሎ በደንብ አርጎ ነው እቺኮላ በቃ አውቄዋለሁ ተረድቻለሁ በቃ ገባኝ። አሁንማ ጥድፊያ በኒቆዲሞስ ህይወት ውስጥ የለም። ለዚህ ነው ምሳሌ 21:5 ላይ ችኩል ሰው ለመግደል ይቸኩላል። አሁን በዚህ በቲክቶክ ላይ በጣም የሚታዩ አንዳንድ ድክመቶች እኔን ጨምሮ ሁላችንም ጋር ያለው የሆነ አዲስ ትምህርት የሆነ አዲስ ጥቅስ የሆነ ነገር ስናገኝ ያችን ይዘን
መናፍቃን ቤት ለመሮጥ በቃ እችን ለመተንፈስ እንጣደፋለን እንደዛ ካደረግን ሌላ ጥያቄ ሲጠይቁን እንደገና እንወዛገባለን ማለት ነው ለሌላውም ህይወታችን አትቸኩሉ አንቸኩል ችኩል ሰው እችን ጥቅስ ያዙልኝ ባካችሁ ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል ይላል ችኩል ሰው ለመጉደል ይቸኩላልና ለመጉደል እንዳንቸኩል እግዚአብሔር እንደ ኒቆዲሞስ አልገባኝም ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማይጸን ሊመለስ ይችላል ያ በቃ በጣም ደስ የሚል ኳሊቲው ነው አልቸኮለም ከዛ በኋላ ጌታ ራሱ ምን አለው የምድሩን ስነግር ካልተቀበልኩ ወይም ካልገባ የሰማዩን ብነግራል አሁንም ጠየቅ እዚህ ከዛ በኋላ ያለው መልስ ተመለሰለት አሁን ልክ መልሱ ሲገባለት ውስጡ ሲደርስ መልሱ ምን አደረገ ተለወጠ ወንበራቸውን ለማስረከብ መምህር ተብሎ ለመጠራት ምንም አልፈልግም እዚያው ቆይቶ ጥሩ ደቀ መዝሙር ወጥቶት ጌታን ለመገነዝ በቃ ማለት ነው እና በቅዳሴ ላይ ስሙ እስኪጠራ የደረሰ ታላቅ ጻድቅ የተረጋጋ በረከት ያለው መንፈሳዊ አባት ነው አሁን ቅዳሴ ስንገባ በትንሳኤ ዮሴፍ ሆነ ኒቆዲሞስ ገነዘው ለኢየሱስ እንላለን እንደገና ደግሞ ቅዱስ ቅዱስ ብለው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን እንላለን በጣም ተረጋግቶ ነው የጀመረው ስለዚህ በዚህ አጋጣሚ ፕሮቴስታንቶች አይነው ወንጌል ተገባን በራልን ኢየሱስን አገኘነው ምናም ብላችሁ ከቤተ ክርስቲያን ወጣችኋል ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም በቆማችሁበት ቦታ አምልኮውን ስታዩ ዝማሬውን ጭፈራውን ዝላዩን ምናምን ስታዩ ጥያቄ ይፈጠርባችሁ it's normal ችግር የለውም መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ ይሁን ነገር ተፈጥሮ አይደለም ጉድለት መጥቶባችሁ አይደለም እናንተ ጋር ኃጢያታችሁ በስቶ አይደለም ጥያቄ ይፈጠራል እውነት ጋር እስካልቆማችሁ እውነት ጋር እስካልሄዳችሁ ከጨለማ ወደ ብርሃን ኒቆዲሞስ ከጨለማው ዓለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣው ወደ ብርሃን ሲመጣ ደግሞ ኢየሱስ ክርስቶስ እንደምታውቁት የሰው ፊት አይቶ አያደላ ምንም አያደርግም ምንድነው ያደረገው ቀጥታ ወደ ነጥቡ ገባለት ጥያቄውን ሰማና ዳግም ካልተወለድ ካትድንም የእግዚአብሔር መንግስት ልታይ አትችልም ማለት ከዛ በኋላ ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግስት ልትገባ አትችልም ስለዚህ ጥያቄ ከተፈጠረባችሁ ፕሮቴስታንቶች እግዚአብሔር እየጠራችሁ ነው ማለት ነው ወደ ቀደመችው ወደ ጥንቷ ወደ ኡነተኛይቱ ወደ ቀጭኗ መንገድም ኡነትም በሩም ኢየሱስ ክርስቶስ ወደ ሆነባት ቅዱስ ቤተክርስቲያን እየጠራችሁ ነው ስለዚህ እንደ ኒቆዲሞስ ሳትቸኩሉ ወደ ተመጡና ተጠይቁና ተረዱና በስሜት የወጣችሁ በማስተዋል ተመልሳችሁ እንደ ኒቆዲሞስ እንድትጸኑ እግዚአብሔር ይፈልጋል ማለት ነው ሶስተኛውና የመጨረሻው ኒቆዲሞስ ከተለወጠ በኋላ ፍጹም ደፋር ነው የሆነው በክርስቶስ ፍቅር ጽኑ ነው የሆነው ጽናቱ ደግሞ በጣም ደስ የሚያሰኝ ጽናት ያንን አይነት ጽናት ለሁላችንም እንዲያድለን ያምላካችን ቅዱስ ፈቃድ ይሁን በዚህ አጋጣሚ እጅግ የናፈቀኝን ሰው ማንሳት ፈልጋለሁ ሁዱን እንዲያደረኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው አሁን ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን በእኛ ቸልታ መንፈሱ እንዳልተቀጠቀጠ ተስፋ አደርጋለሁ በዚህ አጋጣሚ ወንድማችን እፎይ እግዚአብሔር ነው ያመጣው ወደ መቅደሱ እግዚአብሔር ነው ያመጣው ወደዚህ ሰማዕትነት ህይወት ወንድማችን ጳላዲዮስም ሌሎቻችሁም እና I hope ባላችሁበት ጤና እንደምትሆኑ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን እየሰጣችሁ
በሰላም ገመድ በፍቅር ገመድ ያሰራችሁ ባላችሁበት ጤና እንደምትሆኑ ተስፋ አደርጋለሁ የምናየውን የምንናፍቀውን ድምጽህን ሞገስህን ደግመን ልንሰማ እንወዳለንና ቪዲዮ ተሰራለ ብዬ እየጠበቅኩኝ ነበር እስካሁን አልደረሰኝም አምልጦኝ ከሆነ በጣም ይቅርታ በማንኛውም ግን የኒቆዲሞስን ሕይወት አስብ ዳግም የተወለዳችሁ ልጆች ናችሁ በስነ ስርዓት ጠይቃችሁ እውነትም መንገድም ክርስቶስ እንደሆነ የገባችሁ ልጆች ናችሁ ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት ምንም እንከን የላትም ከኛ ከሰዎቹ ግን ጉድለት አለና በእኛ ድካም በረከታችሁ እንደማታጡ ተስፋ አደርጋለሁ ሁላችንንም እንደ ኒቆዲሞስ ልባችን ላይ የተፈጠረውን ጥያቄ እግዚአብሔር መልሶልን የመከረንን እግዚአብሔርን ያመሰገንን ዳግም ደስ በሚል የንስሐ ሕይወት ተወልደን በቅዱስ ሥጋው ወክቡር ደሙ ከብረን በሌላ ወደ ሌላ ቦታ ደግሞ ከዚህ በረት ወጣችሁ ሄዳችሁ ደግሞ እረኛችሁ ይጣራችኋልና እንደ ኒቆዲሞስ ጥያቄውን ይዛችሁ ዳግም ተወለዱና በብርሃን እየተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን በመጨረሻም የኒቆዲሞስን ድፍረቱን ጽናቱን ተጋድሎውን ቅድስናውን በረከቱን ያድለን ይሄን ያልካልኩኝ ይበቃኛል ይቆየን ሲጀምር ስብሰባችንን ጀምር እንጂ ምን ሆናችሁ ነው ለማንኛውም በሰንበት ትምህርት ቤት ላደጋችሁ እህት ወንድሞቻችን በሙሉ ዝማሬ መላእክትን እየሰማችሁ አደጋችሁ በትዳር በስራ በትምህርት በቦታ ርቀት በልዩ ልዩ ካመና ምክንያቶች ከተለያየን ብዙ አመታት አለፉ ያቺ ቁጭ ብለን የተዋርንባት ሆተ ጥበብ ብለን የዘመርንባት ቤት ዛሬ ልጄ ሆይ ወዴት ነሽ እያለች ትጣራለች አሁን መገናኘት መጠያየቅ መወያየት የግድ ያስፈልገበትና ሆተ ጥበብ ልጆቿን ሙብላም ትጣራበት ወቅት ስለሆነ መጋቢት 28 ቀን በ2017 ዓመተ ምህረት በለተሰምበት በሰንበት ቤታችን አዳራሽ ከቀኑ 8 ሰዓት ላይ ላልሰማ በማሰማት በአባታችን በቅዱስ ዮሴፍና በቅዱስ ሚካኤል ስም እንድንገናኝ ጥሪያችንን እናስተላልፋለን አቤቱ አንተ መልሰን እኛም እንመለሳለን ልጅሽ ልሆን ድንግል ከስርሽ አልጥፋ አንቺን በማመስገን ህሊናዬ ይርካ የምስጋናሽ ብርሃናሽ ልሆን ስምሽ ሰላም እግዚአብሔር ይመስገን እሺ መጽሐፍ ቅዱስ አለ የለኝም ጥያቄ ጠይቃለሁ ካልመለስክ መጽሐፍ ቅዱስ ይሸልማለሁ እሺ የሚጠይቀን ቃል የትኛው የመጽሐፍ ቅዱስ ክፍል ላይ እንደሚገኝ ትነግረኛለህ እሺ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ያመነም የተጠመቀም ይድናል ያላመነ ግን ይፈረድበታል የት ላይ ነው የሚገኘው ከወንጌል ዮሐንስ ወንጌል በትክክል አልተመለሰም ስለዚህ በቀጣይ አንብብና እዚህ ቪዲዮ ላይ ኮሜንት ላይ እንድጽፍልኝ ፈልጋለሁ እሺ ቴንክ ዩ warri xooma guddicha xoomaa jirtan xooma kanaan jajjabattanii anniisaa afuuraatiin onnattanii dhimmoota jireenyaa nagaa addunyaa waa'ee warra dhibamanii hidhamanii fi warra gaddan jajjabeessuuf maayileetiitii hanga sirna qulqulleessaatti dhaabbachuun kadhatatti jabaattanii akka jirtan ni amanna guutuu sagantaa kana YouTube chaanaalii ሜሪድ ዳላ argattu በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ልጆች የመስቀል ፍሬዎች ሆናችሁ አባቶች እናቶች ወንድሞች እህቶች እንደምን ሰነበታችሁ እንደምን ከረማችሁ ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን ይህ በየዕለቱ የቅዱስ ጳውሎስን መልእክት ምንማማርበት ጊዜ ነበረ ነገር ግን ሰሞኑን ዓለምን ያንቀሳቀሰ በተለይ ደግሞ የሀገራችንን የተዋህዶን ስም ከፍ ያደረገ እግዚአብሔር የሰጠን ታላቅ ነገር አለ ማለት የእግዚአብሔር ቃል ነው ሰዎች አይደሉም ቤተክርስቲያንን ከፍ የሚያደርጉት የእግዚአብሔር ቃል ነው
እና በእውነት በጣም በምሰማው ነገር በማየው ነገር እግዚአብሔርን እያመሰገንኩ ነው። እናንተም እንደምታመሰግኑ አውቃለሁ። በተለይ ብዙዎች ወጣቶች አሜሪካውያን፣ አውሮፓውያን የበለጠ ፊታቸውን ወደ ኦርቶዶክሳዊት ቤተክርስቲያን እንዲያዞሩ እግዚአብሔር አምላክ ይሄንን ሰሞኑን የተፈጠረውን ነገር ምክንያት አድርጓል። እንዲያውም በጣም የሚገርመው ምናልባት አንዳንዶቻችሁ በእንግሊዘኛ የተጻፈውን ኮሜንት ካላነበባችሁ ዓርብ ዕለት ቪዲዮ ፖስት ተደርጎ በጣም ኮንቪክትድ ከመሆናቸው የተነሳ ልባቸው ከመነካቱ የተነሳ እሁድ ዕለት ኦርቶዶክስ ቤተክርስቲያን የት ነው ያለችው ብለው ኦርቶዶክስ ቤተክርስቲያን ይሄዱ ብዙዎች ናቸው። እሁድ ዕለት ወዲያውኑ ኦርቶዶክስ ቤተክርስቲያን ያለችው የት ነው? በቃ ይችን ጥንታዊት የሆነችውን ቤተክርስቲያን ማወቅ አለብን ብለው ወደ ግብጽ ቤተክርስቲያን ይሄዳሉ፣ ወደ ኢትዮጵያ ቤተክርስቲያን ይሄዳሉ፣ ወደ አርመን ቤተክርስቲያን ይሄዳሉ። ራሱ ኦሪየንታል ኦርቶዶክስ የሚለውን ነገር የማያውቁ ብዙዎች ነበሩ። አሃት አብያተ ክርስቲያናትን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንማ ዞር ብለው የማያዩ አሉ። ለምን? ምክንያቱም አንድ ነገር መዘንጋት የለባችሁም። ይሄ ምዕራቡ ዓለም ዶሚናንት ካልቸሩ ማለት በጣም ዋና የሆነው ባህሉ የፕሮቴስታንቱ ዓለም ነው። ኢቨን ራሱ ካቶሊኩ ያን ያህል ብዙ ቢሆንም በጣም የተወሰነ ነገር ነው ያለው። እስከ ቅርብ ጊዜ ድረስ ካቶሊክ ሆኖ ለምሳሌ አሜሪካ ውስጥ በፕሬዝዳንትነት መመረጥ ከባድ ነበር። ለመጀመሪያ ጊዜ የቻሉት ፕሬዝዳንት ኬኔዲ የሚባሉት ናቸው። ስለዚህ ኢቨን ምህረት በአንድ ቃለ መጠይቁ ላይ ተናግሮታል እና ትምህርት ቤት ሳለ ነግሮኛል። እኔም ትምህርት ቤት ሳለ አንተ ካቶሊክ ነህ ወይስ ክርስቲያን ተብሎ ተጠይቋል። ማለት ካቶሊክ ነህ ወይም ክርስቲያን ሲሉት ክርስቲያን ማለት ፕሮቴስታንት ማለት ነው በእነሱ አይምሮ ክርስቲያን የሚለው ቃል። እኛም ሀገር ታውቃላችሁ እኔ ክርስቲያን ነኝ ሲሉ አንዳንዶች ፕሮቴስታንት ነኝ ማለት ነው። እና ይሄ ከዚህ ከምዕራቡ ዓለም የመጣ አስተሳሰብ ነው። ስለዚህ አሁን ከምህረት ጋር እነዚያ ታዋቂ የሆኑት ሰባኪያን ባደረጉት ንግግር ያ መሰረቱ ምን ያህል ሼኪ የሆነ ዝም ብሎ በድቡሽት ላይ ያለ እንደሆነና በእውነት ታሪካዊ በሆነ መንገድ ጠለቅ አድርገን ካየነው ምንም ባንዴ በቀላሉ የሚፈርስ እንደሆነ ያየንበት ነገር ነው። ስለዚህ ደግሞ ምዕራቡ ዓለም ላይ ደስ የሚለው በእውነት ልባቸው የተከፈተ ነው። የሚያስተምራቸው ሰው ካለ ልባቸው የተከፈተ ነው። ምዕራቡ ዓለም ላይ የምታዩት ነው። ስለዚህ ነው በአንድ ጊዜ በቃ በአንዴ ልባቸውን ሰጡ። አንዳንዶቹ ኢቨን ራሱ አሁን ለምሳሌ በክርክሩ ላይ አይታችሁ ከሆነ ምህረት የሚናገረው ከኦርቶዶክስ አቋም ስለሆነ ካቶሊክን ትንሽ አልቀበልም፣ ቫቲካን ዋንንም ሰከንድ ቫቲካንንም አልቀበልም ብሏል። ግን የካቶሊክ ቤተክርስቲያን ምዕመናን ግን ለቅዱስ ቁርባን ጠበቃ ሆኖ ስለቆመ ይኸውና ትምህርትህን እንሰማለን፣ እንፈልጋለን፣ መስማት እንፈልጋለን ብለው ልባቸውን ሲከፍቱ እናያለን፣ እንመለከታለን። እኔ ተስፋ የማደርገው በኢትዮጵያ ያሉት ፕሮቴስታንት ወንድሞቼም እንደዚህ ያለባቸው አንዳንዶች አሉ በልክ ማለት በተለይ አሁን ከኛ ወጥተው በቃ የኢትዮጵያ ቤተክርስቲያንን በመጥላት የሚንቆራጠጡ አሉ። እነሱ ይሰማሉ፣ እግዚአብሔር መንፈስ ቅዱስ ከረዳቸው ይሰማሉ። ነገር ግን በፕሮቴስታንቱ ዓለም ለረጅም ዘመን ኖረው ብዙ ጥያቄ ያለባቸው ሰዎች አሉ በዙሪያቸው። በተለይ ኢትዮጵያ ውስጥ አሁን ባለው መንገድ ይሄ የፕሮስፔሪቲ ጎስፕል ወይንም ደግሞ የብልጽግና ወንጌል ተብሎ ሄልዝ ዌልዝ ቲዮሎጂ ተብሎ በእውነት ከእግዚአብሔር ቃል የራቀ በጣም እጅግ በጣም በሚያሳዝን ሁኔታ የሚከናወኑ ብዙ ልምምዶች አሉ። እነዚያን ልምምዶች ጥያቄ ውስጥ የጨመራቸው ብዙ ልጆች አሉ እና እነዚህን ልጆች አሁንም ምጋብዛቸው ወደ ጥንታዊቷ ቤተክርስቲያን እንዲመለሱ ነው። እንግዲህ ዛሬ ሁላችሁም ያው እንደሰማችሁት ከምህረት ጋር የአማርኛ ቃለ መጠይቅ አድርጌያለሁ እና እሱን እናቀርባለን። ለምንድነው በአማርኛ የማያስተምረው የሚል ብዙ ጊዜ ጥያቄ ይነሳል። አንዳንዶች ኢቨን ራሱ ያ ከኛም ቤት ሳይቀር ለማንቋሸሽ ይሄንን ስኬት ማለት እንግሊዘኛ መናገር ነውር የሚመስላቸው ሰዎች አሉ። ይሄ አይነቱ ነገር አደገኛ ነገር ነው። ይኸውላችሁ የአምልኮ ቋንቋችን ግዕዝ ነው። አክቹአሊ
ኢትዮጵያውያን እንኳን ሆነ አማርኛ አይደለም የአምልኮ ቋንቋችን ይሄንን በደንብ መቀበል አለብን በደንብ አድርገን መቀበል አለብን የአምልኮ ቋንቋችን ስሙኝ የአምልኮ ቋንቋችን ግዕዝ ነው በአማርኛ መቀደስ ማስተማር የተጀመረው አማርኛ የሚሰማ ሰው ስላለ ነው በአማርኛ ማስተማር የጀመረው ስለዚህ በአማርኛ እናስተምራለን በግዕዝ በትግርኛ እናስተምራለን በኦሮምኛ እናስተምራለን በሲዳምኛ እናስተምራለን በሃዲኛ እናስተምራለን በሰማንያዎቹ ቋንቋዎች እናስተምራለን በእንግሊዘኛም እናስተምራለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች አሏት በእነዚህ ሁሉ የተተረጎሙ በአማርኛም የተተረጎሙ አሉ በግዕዝ አሉ በትግርኛ አሉ በኦሮምኛ አሉ በወላይትኛ አሉ በሁሉም አሉ ወደፊትም ይተረጎማሉ እና በእንግሊዘኛም ያሉትንም እንጠቀማለን ስለዚህ ይሄ ቋንቋ ለይቶ ማንቋሸሽ ማጥላላት በጣም አደገኛ ነገር ነው እና ምህረት ዲያቆን ምህረት የተጠራውት አማርኛ መናገር ለማይችሉት ኦርቶዶክሳዊት ቤተክርስቲያንን ማሳወቅ ነው ብሏል ስለዚህ ለዛ ነው በአማርኛ የማያስተምረው ነገር ግን ፍላጎቱ ካለና እግዚአብሔር ደግሞ ጸጋውን ሰጥቷል አስተምረ በላ ቤተክርስቲያን ካዘዘችው ለቤተክርስቲያን ነው የሚታዘዘው ሁሉ ሊቀ ጳጳሱ ያዘዙት አሁንም በሊቀ ጳጳሱ ነው የሚመራው በነገራችን ላይ ሊቀ ጳጳሱ ያዘዙት እንግሊዘኛ ባለማስተማራችን ብዙዎች ጠፍተዋል እንግሊዘኛ ባለማስተማራችን ብዙ ልጆች ጠፍተውብናል ስለዚህ በእንግሊዘኛ አስተምር ብለው ሊቀ ጳጳሱ ናቸው የሰጡት ስለዚህ አሁን ደግሞ ጥሩ ነው ይፈልጋል ህዝቡ እና በአማርኛ ደግሞ በላስተምር እስቲ ትንሽ አስተምር የሚል ነገርም እኔም እየገፋፋው ነው ስለዚህ ያን ጊዜ ደግሞ ያስተምራል ማለት ነው እና አሁን ግን በጣም ብዙ ህዝብ ስለጠየቀ ትንሽ የመጀመሪያውን ቃለ መጠይቅ አድርገናል ወደ ከነ ኢንትሮ ከነምኑ 40 ደቂቃ ይፈጃል በትዕግስት እንድትከታተሉት በእግዚአብሔር ስም አደራላችኋለሁ እንግዲህ የሚኖረው ማለት እንግዲህ ያደገው ሙሉ በሙሉ እዚህ ስለሆነ ማለት አሜሪካ ስለሆነ አማርኛው እንዴት እንደሆነ እንግዲህ አስተያየት እናንተም ትሰጣላችሁ ግን እንግሊዘኛው ላይ በሙሉ ስላተኮረ ግን እንደው በሌላ መንገድ አንዳንድ የዋሆች ይሆን አለን እንደው በቃ በአማርኛ ካልተነገረ በቃ እንደው በፍጹም እግዚአብሔር የሚሰማም የማይመስለን አለንና እንደዛ አድርገን ማሰብ የለብንም ዘመኑ በጣም በእኛ ላይ ያለውን ቻሌንጅ ባካችሁ ተረዱልን በእውነቴን ነው የምላችሁ በቤተክርስቲያኒቷ ላይ ያለውን ቻሌንጅ በጣም መረዳት ይኖርብናል ተግዳሮቱ ብዙ ነው ስለዚህ በአማርኛም በትግርኛም በኦሮምኛም በእንግሊዘኛም የሚሰብኩ ልጆች ሲነሱ እግዚአብሔርን ማመስገን አለብን እግዚአብሔርን ማክበር አለብን ለማለት ነው አሁን እኔ ብዙ አሊዛችሁም በቀጥታ ወደ ቃለ መጠይቁ እንገባለን ከቃለ መጠይቁ ካለቀ በኋላ እኔ እንደገና መጥቼ አንዳንድ ነገሮችን እናገራለሁ የመጨረሻውን ማለት ነው ወደ ቃለ መጠይቁ የሚያሳዝን ነገር ብዙ ሰዎች ስጋው ደግሞ እንደ መርዝ ያዩት ነው የሚመስለኝ ለምን መድኃኒት ቢሆንማ ይቀበሉት ነበር ግን ይሸሹታል እና አሁን መፍትሄው መሆን ያለበት ዝግጅት ያስፈልጋል ንስሐ መግባት ያስፈልጋል ችግሩ አሁን አብዛኛው ሰው ንስሐ መግባት አይፈልግም አሁን ያለው በእኛ ህዝብ ያለው አስተሳሰብ በቃ አቅመ አዳም እስከደረስን ጊዜ እስከ ሽምግልና በቃ በኃጢአታችን እንኖር የስጋችን ፍትወት እንከተል ንስሐ እንግባ ከዛ በኋላ ወደ ሽምግልና ስንደርስ ንስሐ እንግባና ስጋው ደግሞ እንቀበል ይሄው ይቅርታ ሰይጣናዊ የሆነ ትምህርት ነው ለምንድን ነው ለ30 ለ40 ዓመት ከእግዚአብሔር የምንርቀው ለምንድን ነው ለ30 ለ40 ዓመት በመንፈሳዊ ሞት የምንመላለሰው ይህ ስጋ
የሚበጀው የሚታደሰው በስጋው ደሙ ነው። ህብረት የምናደርገው ከክርስቶስ ጋር በስጋው ደሙ ነው። በጥንታዊ ቤተክርስቲያን መሰረት አንድ ሰው በኑፋቄ ወይም ሌላ በትልቅ ኃጢአት ቢገኝ ከቤተክርስቲያን የሚባረረው መንገድ ስጋው ደሙ ሲከለከል ማለት ነው። ኤክስኮሚኒኬሽን የሚባለው ይሄ ነው። ቀላል ነገር አይደለም። ከስጋው ደሙ መራቅ ቀላል ነገር አይደለም። ሞት ነው። ሞት ነው። የሞት ፍርድ ነው። ስጋው ደሙ መቀበል አችልም ስጋው ደሙ መቀበል አይችልም ከተባለ አንድ ሰው የሞት ፍርድ ነው የተፈረደበት ማለት ነው። ለምን ራሱ ቅዱስ ኤፍሬም በአንዱ ጽሑፍ ይህ ስጋው ደሙ በገነት የነበረችው ዕፀ ሕይወት ነው ይላል። ወደ ዮሐንስ 6 እንደገና ስንሄድ ስጋኝ የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ግን በአንጻሩ ምን ይላል? ስጋኝ ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እና ይሄ በጣም ወሳኝ የሆነ ጥቅስ ነው። ስጋው ደሙ ከክርስቶስ ጋር ህብረት የምናደርገው ምስጢር ነው። ከክርስቶስ ጋር ህብረት ለምን ቃል መንፈስና ነፍስ ብቻ ሳይሆን የሆነው ቃል ስጋ ሆነ ይላል። ስለዚህ ድህነት ቤዛነት የተሰጠው ለነፍሳችንና ለመንፈሳችን ብቻ ሳይሆን ለስጋችን ነው። ለዚህም ነው ስጋው ደግሞ አስፈላጊ ሆነ። መጽሐፍ ቅዱስ ለድህነት የሚጠቅመው በአምላካዊ በሐዋርያዊ መንገድ ስንተረጎም ነው እንጂ በሰዋዊ መንገድ በራሳችን እይታ ከተረጎም ነው አይጠቅመንም። ለምን ብንል አሪዮስ የሚባለው መናፍቅ ወልድ ፍጡር ውእቱ ወልድ ፍጡር ነው ያለው መናፍቅ በመጽሐፍ ቅዱስ ተመርኩዞ ነው ያን ኑፋቄ ያሰራጨው። ዮሐንስ አንድን ሲያይ ቀዳሚው ቃል ውእቱ የሚለውን ጥቅስ ሲያይ በመጀመሪያ ቃል ነበር የሚለውን ሲያይ በመጀመሪያ ማለት ዓለም ሲፈጠር ማለት ተፈጠረ ማለት ነው እያለ በራሱ ሰዋዊ መንገድ ተረጎመ። ለምንድን ነው ክሊፍን ማግኘት የፈለግከው? ጥሩ ጥያቄ ነው። እንግዲህ ክሊፍ እና ስቱዋርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል። ማለት እግዚአብሔር የለሾች ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል። ይህ ትክክል ነው። ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋቂዎች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቬንጀርስ ፖድካስት በሚባል ቪዲዮ ሰርተው ነበር ጆርጅ ጄንኮ ከሚባል ሰው ጋር እና እዚህ ላይ እንዳለ ለ2000 ዓመት ቤተክርስቲያን የሰበከችውን ትምህርት ሲቀልዱበት እንግዲህ አንዱ ጆርጅ ጄንኮ የሚባለው ሎቱ ስብሐት ስጋው ደሙን አፈር ብሎታል። እና እንደዚህ በጣም የሚያሳዝን አይነት ቋንቋ ሲጠቀሙ ኑፋቂን ሲያስተምሩ የሐሰት ትምህርትን ሲያስተምሩ አንድ ሰው መጥቶ ለነሱ ይህን ጥያቄ ማቅረብ አለበት። ስለዚህ ያ እድል ሲሰጠኝ እንግዲህ እጄን አውጥቼ ነው እነሱ እኔን የመረጡኝ። ስለዚህ እድሉ ሲሰጠኝ ያን እድል ተጠቅሜ ያው እግዚአብሔር እያገዘኝ ጠየቅኳቸው። ግን በጣም አጋጣሚ ነው። ራሱ እግዚአብሔር ነው ያዘጋጀው። ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንዲል የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄን ነበር። የተወደዳቸው የክርስቶስ ቤተሰቦች ከዲያቆን ምህረት ጋር ሰሞኑን መላውን ዓለም ባነጋገረው ክርክር ልበለው ፍጥጫ ዙሪያ በአማርኛ ቃለ ምልልስ እናደርጋለን። እንደው ከብዙ ታላላቅ የነገረ መለኮት ሊቃውንት ጋር ከአብያተ ክርስቲያናት መሪዎች ጋር ቃለ መጠይቅ አድርጓል ምህረት። ነገር ግን በአማርኛ እንደሚመስለኝ ለመጀመሪያ ጊዜ ከኔ ጋር ነው የሚያደርገው ማለት ነው። ስለዚህ አንድ ለመጀመሪያ ጊዜ በአማርኛ ከኔ ጋር ቃለ መጠይቅ ሊያደርግ ነው። ሁለተኛ ምናልባትም ለመጀመሪያ ጊዜ እንደዚህ ቃለ መጠይቅ ሳደርግልህ አይደለ? ስለዚህ እንኳን ወደኛ ቤት መጣህ። ያው መች የኔ ቤት ሲሆን እኮ እንዴት ነው ከቤት የጠፋሁት? ግሩም አባባል ነው። እውነት ነው። እንደው ብዙ ሰዎች የሚጠይቁትን ጥያቄ በመጠየቅ ሊጀምር ፕሮግራሙን ምንድነው በዛ ሁሉ ምክንያቱም ብዙ ስለ
ክርክሩ እኛም እዚህ በነበረን በአማርኛ እየተረጎምን እንግሊዘኛውን ስንናገር ነበርና በዛ ውስጥ እንደው ስራውት በክርክሩ ሁሉ ሰዓት 11 ደቂቃ ከምናምን ሰከንድ ነው ምንድን ነበረ ይሰማህ የነበረው እንደው እስቲ ስሜትህን ግለጥልን በዚያ ሁሉ ምን ነበር አይምሮክ ላይ የሚመጣው ነገር ጥሩ ጥያቄ ነው ያው ሁሌም ክርክር ሲኖር ዋናው ነገር መጀመሪያው ነገር የሚያስፈልገው የሌላውን ሰው ነገር መስማት ያስፈልጋል ካልሰማን ጥሩ የሆነ ምላሽም ለመስጠት አይቻልም ስለዚህ እኔ ብዙም ያው የሰውን ፊት የማየት ነገር ሳይሆን ያው ስቱዋርት ይባላል ሰውየው የሱን ድምጽ ምን ነው የሚናገረው ምንድነው ምላሽ የሰጠው ብዬ ሰማው ነበርና ያው ትንሽ ፍርሃትም ነበረ መጀመሪያ ሲጀምር ግን አብዛኛው ጊዜ ግን ትክክል ኦርቶዶክሳዊው ርትዕት ሃይማኖት መልስ ምንድነው ብዬ ያሰብኩ ነበርና ሳልቆ 11 ደቂቃ ራሱ መሆኑን አላወቅኩም ስጨርስ ነው በኋላ ጓደኞቼ መተው ለ11 እና 12 ደቂቃ እንደተከራከርክ እንጂ በኔ ህሊና በኔ አይምሮ የ3 ደቂቃ ምልልስ ነበር እኔ የመሰለኝ ስለዚህ በዛ በክርክሩ ውስጥ ስቱዋርት ፍጹም በጠበቀው መንገድ እንዳላገኘው ያወቀው መቼ ነው ለምንድን ነው ይሄን ጥያቄ መጠይቀው እርግጠኛ ነኝ ሁሉ ጊዜ እንደዚህ አይነት ነገር ከሌሎች ሰዎች ጋር በመነጋገርበት ጊዜ በጣም እኛ ከጠበቅነው በታች ወይም ደግሞ መስመሩን ይለቀቀ ነገር ስናይ ይገባናልና መቼ ነው ይሄ ነገር እኔ እንዳሰብኩት አይደለም ያልከው ከመጀመሪያው ነው ለምን መጀመሪያ ያን ጥያቄ ሲጠይቀው የሰጠው ምላሽ ያው በእንግሊዘኛ በአማርኛ ባላውቅም በእንግሊዘኛ logical fallacy ይባላል ማለት የሰጠው ምላሽ በቃ በትክክል እንትን ሐሳቡን አልገለጠም ትክክል የሆነ አይነት ምላሽ አይደለም ለምን እኔ የጠየቁት ጥያቄ እንግዲህ አንተ መጽሐፍ ቅዱስን ከተላለው ካልክ በዛ ጊዜ መጽሐፍ ቅዱስ በተጻፈበት ጊዜ ነበሩት ክርስቶሳውያን ክርስቲያን የተባሉ ሰዎች ያንተ እይታ ካልነበራቸው እንዴት ነው መጽሐፍ ቅዱስ የምትከተለው ይስጠይቀው ምን አለ ያው ብዙ ሰው የኔ እይታ ስላለኝ ብዙ በሚሊዮን የሚቆጠር ሰው የኔ እይታ አለው አለኝ እና ይሄ ማለት በሎጂክ ወይም በመጽሐፍ ቅዱስ ወይም በታሪክ የተመረጎዘ ምላሽ ሳይሆን ዝም ብሎ ሰው ስለሚያምነው እኔ አምነዋለሁ አይነት ምላሽ ነው ይሄ ራሴ አድፖፕለም የሚባለው ፋላሲ ነው አይደል አድፖፕለም የሚባለው ማለት ነው ብዙ ሰው ስለማመነው እኔ ማምናለሁ አዎ እና ያ ችግሩ እንግዲህ ብዙ ሰው ክርስቶስን የሚክድ አለ ስለዚህ እኛ ክርስቶስን መካድ አለብን ስለዚህ ያ ምላሽ ሲሰማው በጣም ጥሩ ያልሆነ ከተማረ ሰው የሚጠበቅ ምላሽ አለመሆኑ ሳይ ያው ነገሩ እንትን ለሱ እንዳልሆነ ገባኝ ስለዚህ ግሩም ከዛ በኋላ ወዲያው ይሄ ክርክር የተደረገው ባልሳሳት ሐሙስ ነው አይደለም ግን ተዘጋጅተበት ነበር እንዴት ነው ወደ ክርክሩ የገባው እስቲ ለሰዎች ግለጽላቸው እስቲ ምንድን ነበር እዛ እንዴት ልትሄድ ቻልክ ምክንያቱም አንተ ሃርቫርድ ነው የምትማረው ክርክሩ የተካሄደው ኤምአይቲ ነው የተካሄደውና እንዴት ወደዛ ልትሄድ ተዘጋጅተህ ነበር ምንድነው ይወሰደ በአጋጣሚ ነው ረቡዕ ማታ አንድ ሰው ማላውቀው ማለት አንድ ሁለቴ የተገናኘ ነው አንድ ሁለቴ ነው እንግዲህ ሰው ያገኘሁትና በአጋጣሚ ያገኘሁትና ነገ ክሊፍ እንደሚመጣ ታውቃለህ ብሎ ጠየቀኝ እኔ አልሰማውም ይስመልስለት ቴክስት አደርግልሃለሁ ነገ ይመጣል ቦስተን አለ እና ኤምአይቲ ይሄዳል ከዛ በኋላ ሃርቫርድ ይሄዳል አለኝ እንግዲህ እኔ አርብ ለመድኃኒዓለም ሌላ ሀገር ስለሚሄድ ሐሙስ እዛ ሄጄ ላገኘው ብዬ ሐሙስ ነው ኤምአይቲ ሄድኩት ግን በጣም አጋጣሚ ነው ራሱ እግዚአብሔር ነው ያዘጋጀው ልበ አምላክ ዳዊት ኩሎ ዘፈቀደ ገብረ እግዚአብሔር እንጂ የእግዚአብሔር ነገር መሆኑ ነው እንጂ ያ ሰው ባላገኘው ሳላውቅ መጥቶ ይሄድ ነበር ለምንድን ነው ክሊፍን ማግኘት የፈለግከው ጥሩ ጥያቄ ነው እንግዲህ ክሊፍ እና ስቱዋርት ያው ከኛ ቤተ እምነት ውጭ ቢሆኑም ብዙ ጥሩ ስራ አድርገዋል ማለት እግዚአብሔር የለሾች ሌሎች ሃይማኖት ያሉ ሰዎችን ወደ ክርስቶስን ማወቅ አምጥተዋል ይሄ ትክክል ነው ነገር ግን ብዙ የሚያሳዝን በጣም ጥሩ ያልሆኑ እንግዲህ
በእኛ ቋንቋ በኦርቶዶክሳዊ ቋንቋ ኑፋቂዎች የሚባሉ የሐሰት ትምህርቶችም ያስተምራሉ። በተለይ በቅርብ ጊዜ አቬንጀርስ ፖድካስት በሚባል ቪዲዮ ሰርተው ነበር ጆርጅ ጄንኮ ከሚባል ሰው ጋር እና እዚህ ላይ እንዳለ ለ2000 ዓመት ቤተክርስቲያን የሰበከችውን ትምህርት ሲቀልዱበት እንግዲህ አንዱ ጆርጅ ጄንኮ የሚባለው ሎቱ ስብሐት ስጋው ደሙን አፈር ብሎታል እና እንደዚህ በጣም የሚያሳዝን አይነት ቋንቋ ሲጠቀሙ ኑፋቂን ሲያስተምሩ የሐሰት ትምህርትን ሲያስተምሩ አንድ ሰው መጥቶ ለነሱ ይህን ጥያቄ ማቅረብ አለበት። ስለዚህ ያ እድል ሲሰጠኝ እንግዲህ እጄን አውጥቼ ነው እነሱ እኔን የመረጡኝ። ስለዚህ እድሉ ሲሰጠኝ ያን እድል ተጠቅሜ ያው እግዚአብሔር እያገዘኝ ጠየኳቸው እና ያ የሁላችንም የኛ ተገቢ ነው ማለት ሁሉም ኦርቶዶክሳዊ ምዕመን ተምሮ ሃይማኖትን ተምሮ የሐሰት ትምህርት የሚያስተምሩ ሰዎች ሲያጋጥመው ወይም ሲያጋጥማት መልስ መስጠት፣ ጥያቄ ማቅረብ፣ እውነቱን ማሳየት አለበት። እነዚህ በሶሻል ሚዲያ ላይ ክርስትናን ማበሻቀጥ በተለይ ሰሞኑን አንዱም ሰው ይሄንን ተናግሮታልና ይሄ እንደዚህ በስድብ የተመላ ንግግርን የሰውን አይምሮ የሚያቆስል የአይነት ንግግር ስለ ቅዱስ ቁርባን ይሁን ስለ ቅዱሳት መጻሕፍቶቻችን ይሁን ስለ እመቤታችን ስለ ቅድስት ድንግል ማርያም ይሁን እንዲህ አይነት ነገር መናገር በጣም የተለመደ የሆነ መጥቷል። ወደ ኋላ እንመጣለን ስቱዋርት ያነሳውን ነገር ግን ይሄ ዓላማው ምንድነው? ለምንድነው እንደዚህ የሚያደርጉት? አሁን ቅድም የጠቀስከው ስማቸው አይያዘልኝም the Avenger ፖድካስት ላይ እንደዛ ክብር ይግባውና የአምላካችንን ቅዱስ ሥጋውንና ክቡር ደሙን እንደዛ አድርጎ ለመናገር እስኪደፍር ድረስ ያደረገው ዓላማው ምንድነው ትላለህ? በተለይ ደግሞስ በወጣቱ ትውልድ ላይስ የሚያመጣው ተጽዕኖስ ምንድነው? ጥሩ ጥያቄ ነው። ያው ብዙ ጊዜ ሰው ጥሩ ምላሽ ከሌለው ወደ ስድብ ነው የሚሄደው። ሁሌም የሚሳደብ ሰው ሌላ ነገር ስለሌለው ነው የሚሳደበው እና እነዚህ ሰዎች በተለይ አሁን የስቱዋርትን ስንሄድ አሁን ሥጋው ደግሞ በጣም ጥሩ ባልሆነ መንገድ በጣም በሚያሳዝን መንገድ ነበር የገለጸው ራሱ። የተወደዳችሁ የክርስቶስ ቤተሰቦች አንዴ ላቁም እና ልናገር። በተለይ ቲክታክ ላይ የምትመለከቱ ከተቻላችሁ ቀሲስ መላኩ ዩቲዩብ ላይ ግቡ፣ አለበለዚያ ትክክል አይደለም ከህጋችን ጋር አብሮ አይሄድም የሚል ማስጠንቀቂያ ስለሰጠኝ ነው ወደ ራሴ ያደረኩት እና ይቅርታ አድርጉልኝ። ቲክታክ ላይ ገብታችሁ ማነው ዩቲዩብ ላይ ግቡና በቀጥታ ማየት ትችላላችሁ። እግዚአብሔር ይባርካችሁ። ቀሲስ መላኩ የሚለው ዩቲዩብ ላይ ገብታችሁ በቀጥታ ማየት ትችላላችሁ። እሺ እሱ ከኔ ጋር ሲነጋገር የክርስቶስ ጉልበት እንደዚህ ያለ ሥጋውን ደግሞ በቃ በስድብ ነው እንግዲህ ሥጋውን ደግሞ የሰደበው እና ለምን ቢባል እንግዲህ ያኔ እኔ አይቼዋለሁ። 2 ሰዓት ነበር እዛ የነበርኩት። ለ2 ሰዓት ከእግዚአብሔር የለሾች ጋር የተነጋገረ ነበር፣ ከአይሁድ ከእስላሞች ጋር ከነሱ ጋር ሲነጋገር በትህትና ነበር፣ በፍቅር ነበር ያስጨረሳቸው። እኔ ግን ስመጣ ግን አያስጨርሰኝም። እንደዚህ በዚህ አይነት ቋንቋ ነበር የሚናገረው እና ለምን ቢባል ለነሱ ጥሩ መልስ አለው። የክርስትናን አማናዊነት ወይም ሙሉነት ማለትም ኦርቶዶክሳዊነት ማለት የክርስትና ሙሉነት ነው አይደል? የእውነታችን ርትዕት ሃይማኖት ትባላለች ማለት ቀጥ ያለች ሃይማኖት ናት ኦርቶዶክሳዊነት። ስለዚህ ያን ሲሰማ ለዛ ምላሽ ስለሌለው ወደ ስድብ ሄደ ማለት ነው እና ይሄም ራሱ ጌታችን ክርስቶስ ምን አለ? እነሱ ማለት ነው እነሱ በፍሬያቸው ይታወቃሉ ብሎናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ እነዚህ አይነት ሰዎች እነዚህ ሲሳደቡ ፍሬያቸው ነው፣ ካፋቸው የወጣ ፍሬ ነው። ለእኛም ይሄም ትልቅ መልእክት ነው። እኛ ወንጌልን ስናስፋፋ በስድብ ሳይሆን ጥሩ ባልሆነ ቋንቋ ሳይሆን ሐዋርያት በተጠቀሙበት ቋንቋ ነው እኛ ማስፋፋት ያለብን። ሐዋርያት በትዕግስት በትህትና በየዋህነት ነበር ወንጌልን ያስፋፉት። ስለዚህ ይሄ የፍሬ ነገር በጣም ዋና የሆነ ነገር ነው። ወደዚህ ወደ ንግግሩ ወደ ክርክሩ ልምጣ። ክርክሩ የተካሄደው ሐሙስ ነው። ዓርብ ዕለት እንዳለ ኢንተርኔቱን ዓርብ፣ ቅዳሜ፣ እሁድ ይኸውና እስካሁን ድረስ እንደቀጠለ ነው። መላው ዓለም በሙሉ መነጋገሪያ ሆኗል እና እንዲህ ያለ ምላሽ
ሐዋርያዊ ትውፊትን ከያዙ አብያተ ክርስቲያናት ካቶሊክ፣ ኦርቶዶክስ፣ ኦሪየንታልና ምስራቅ ኦርቶዶክሳውያን እነዚህ ኢቨን ራሱ አሁን ካቶሊክን እንደው ክርክርህ ላይ ራሱ ጎሸም አድርገሃልና እዛም እንደዛ ሆኖ ግን ቅዱስ ሥጋውን ክቡር ደሙን ስላከበረልን ብለው ሁሉ ፖዚቲቭ የሆነ ምላሽ አዎንታዊ የሆነ ምላሽ ሁሉ እስከ መስጠት ደረጃ ደርሰዋልና ያንን አይነት ምላሽ ጠብቀህ ነበር? እንደዚህ ይሆናል ብለህ አስበህ ነበር? አላሰብኩም፣ ግን አሁን ሳየው ግን ይገባኛል። ለምን ይሄ ነገር ይሄ አስተምሮ ይሄ ትምህርት በጣም ማዕከላዊ የሆነ ትምህርት ነው። አሁን ወደ ዮሐንስ ወንጌል ምዕራፍ 6 እንሄድ። ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ አንጎራጎሩ ነው የሚለው ወንጌል ላይ። እንኳን አይሁድ የገዛ ደቀ መዛሙርቱ በጣም በዚህ አባባል ተሳሳቱና ራሱ ምን ይላል ወንጌል? አንዳንዶቹ ደቀ መዛሙርት ከሱ ጋር መሄድ ወይም እሱን መከተል አቆሙ ይላል ዮሐንስ 6 ላይ። ከዛ በኋላ ምን የሚነግረን ወንጌሉ ላይ ክርስቶስ ተመልሶ ወደ 12ቱ ሐዋርያት ምን አላቸው? እናንተስ መሄድ ትፈልጋላችሁ ብሎ ጠየቃቸው። ለምን? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይህ ጉዳይ ወሳኝ ነው። የቅዱስ ቁርባን ጉዳይ አማናዊ ሥጋው ደግሞ መሆኑ ወሳኝ የሆነ አስተምሮ ነው። ጌታችን በሌላ ቦታ ምን አለ? ሴፍ ይዣለሁ ብለዋል ጌታ። ሴፍ የያዘው ያው የብረት ሴፍ ሳይሆን እሱ እውነት ስለሆነ ሐሰት የያዙ ሰዎች በዚህ ምክንያት ይከፈላሉ ማለት ነው። እና ዮሐንስ 6 ላይ ይህን የምናየው አማናዊ ሥጋው ደግሞ መሆኑን ያ እውነት ሲያመጣ ወይም ሲሰብክ ጌታችን በዚህ ምክንያት በሐሰት መንፈስ በሐሰት ትምህርት የተሞሉ ሰዎች ተከፋፈሉ ማለት ነው። እና ለ2000 ዓመት ቤተክርስቲያን ይህን አስተምሮ ይዛለች። የህይወት መድኃኒት ዕፀ ሕይወት የተባለችው ምስጢረ ቅዱሳት የተባለችው የተቀደሰችው ምስጢር የተባለችው ሥጋው ደሙ ናት። በዚህ ነው እኛ ዘላለማዊ ሕይወት የምናገኘው። በዚህ ነው ቅዱስ ጴጥሮስ እንዳለው የመለኮታዊ ባህሪ ተሳታፊ የምንሆነው በሥጋው ደሙ ነው። ይሄ በጣም ወሳኝ የሆነ ጉዳይ ነው እና ያው ከካቶሊክ ጋር ያው በሁሉም ነገር ባንስማማም እነሱም ይሄን ያውቃሉ። ከምስራቃዊ ኦርቶዶክስ ጋር በሁሉም ነገር ባንስማማም ይሄን ያውቃሉ። ማለት ይሄ መሰረታዊ የሆነ ነገር መሆኑ ነው። መሰረታዊ ነገር ነው። ስለዚህ ሁላችንም ከየቤተ እምነቶች ያው ሐዋርያዊ ክርስቲያኖች ብንባለው ሁሉ በዚህ እንደተስማማን የታወቀ ነገር ስለሆነ ይገባኛል ማለት ነው። ስለዚህ ማለት እንደው ከዚሁ ጋር አያይዤ ልጠይቅና አሁን እንደው በአጠቃላይ በተለይ በአሃት አብያተ ክርስቲያናት ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ኢቨን ሌላው ቀርቶ በምስራቅ ኦርቶዶክስ አብያተ ክርስቲያናት ከሰርቢያ ከግሪክ ከራሽያ ከሌሎችም ስፍራዎች ላይ እንደዛ አይነት ሪያክሽን ስታይ ምንድን ነው የተሰማው? ምክንያቱም ለምንድን ነው ይሄን የምለው? የምስራቃውያን አብያተ ክርስቲያናት አባቶችን መጽሐፍት ያው ታነባለህ፣ ወደኋላ እሱንም እናነሳለን። ለኦሪየንታል አብያተ ክርስቲያናት በተለይ ለኮፕቲክ ኦርቶዶክስ ቤተክርስቲያን በጣም ጥልቅ የሆነ ክብር አለህ እና ይህንን ምላሽ ስታይ እንደዚሁም ደግሞ በቃ እንደው ደስታቸውን ስታይ ምንድን ነው የተሰማ? ያው ይሄ የተሳካው እግዚአብሔር ስለፈቀደ ነው። ቀድሞ ያልኩት ሁሉ ዘፈቀደ ገብረ እግዚአብሔር ነው። እኔ እንግዲህ ምንም አላውቅም፣ ግን መንፈስ ቅዱስ ነው ያሳካው ይህን ነገር። ይሄ የእግዚአብሔር ስራ ነው። ስለዚህ ለእግዚአብሔር ነው ክብሩን መስጠት ያለብን። ይሄ የእግዚአብሔር ስራ ነው። በጣም ብዙ ኮሜንት አይቻለሁ። ብዙ ፕሮቴስታንት ከፕሮቴስታንት ቤተ እምነት ያሉ ሰዎች በዚህ ክርክር ምክንያት ወደ ኦርቶዶክሳዊ ሃይማኖት የመጡ ወደ ኦርቶዶክሳዊ ቤተክርስቲያን መሄድ የጀመሩ አይቻለሁ እና ይህን ሳይ በቃ እግዚአብሔር እኔ እንደ መሳሪያ ስለተጠቀመኝ በጣም አመሰግነዋለሁ። ይሄ የኔ ግብር ሳይሆን የኔ ስራ ሳይሆን የሱ ነው፣ የእግዚአብሔር ስራ ነው። ስለዚህ ደስ ይለኛል። እግዚአብሔር ይመስገን። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁ። የሱ ስራ ነው። እግዚአብሔር ይመስገን። አሁን 11 ደቂቃ ይሁን እንጂ
በኦርቶዶክሳዊ ነገረ መለኮት አይማድ የሆኑ ፒላርስ የሆኑ ምሰሶዎች የሆኑ ነገሮች እንደዚሁም ደግሞ በቴዎሎጂውም ዓለም ቢሆን በየትኛውም ስፍራ በዋናነት ልንነጋገርባቸው የሚገቡ መሰረታዊ ነገሮች ተነስተዋል። ምንም እንኳን እሱ ስቱዋርት እየዘለለ ካንዱ ርዕስ ወደ ሌላው ርዕስ ይሄድ እንጂ አንተ ከመጀመሪያው ጀምረህ ያነሳኸው ነገር ነበር። ስለዚህ ዛሬ እድሉን ካገኘሁኝ እነሱን ነገሮች ላንሳ እና ከዛ አንዳንድ ነገሮችን እነሱን አንስተን በተለይ ደግሞ ልጆች ያሏቸው እንዴት ነው ኦርቶዶክሳዊ አድርጌ ልጄን ማሳደግ ያለብኝ ያሉ የሚጠይቁ ስላሉ አንዳንዱን ካንተ ከራስ ካለፍክበት ልምድ ተነስተህ እንድትመልስ ፈልጋለሁ። እና የመጀመሪያው ያነሳው ነገር መሰረታዊ የሆነው ነገር መጽሐፍ ቅዱስን ማን ነው የሚተረጉመው እንዴት ነው የሚተረጉመው የሚል ነበር ያነሳው ነጥብ። ይሄ ነጥብ ለምንድን ነው አስፈላጊ የሆነው? ምክንያቱም ብዙ ሰዎች በዚህ ዘመን መጽሐፍ ቅዱስ በቃ እንደፈለግን ማንበብ እንችላለን የሚል ነገር ስላለ ለምንድን ነው ላንተ ትልቅ አይማድ ከሆኑት ክርስቲያናዊ ሐሳቦች መካከል ይህ ነገር ዋና የሆነው ለምንድን ነው? መጽሐፍ ቅዱስ ብቻ በቂ አይደለም ወይ? መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ሁላችንም እንቀበላለን። ነገር ግን መጽሐፍ ቅዱስ ያው በተለያየ ሁኔታ መተርጎም እንችላለን። ስለዚህ መጽሐፍ ቅዱስ ለድነት የሚጠቅመው በአምላካዊ በሐዋርያዊ መንገድ ስንተረጎም ነው እንጂ በሰዋዊ መንገድ በራሳችን እይታ ከተረጎም ነው አይጠቅመንም። ለምን ብንል አሪዮስ የሚባለው መናፍቅ ወልድ ፍጡር ውእቱ ወልድ ፍጡር ነው ያለው መናፍቅ በመጽሐፍ ቅዱስ ተመርኩዞ ነው ያን ኑፋቄ ያሰራጨው። ዮሐንስ አንድን ሲያይ ቀዳሚው ቃል ውእቱን የሚለውን ጥቅስ ሲያይ በመጀመሪያ ቃል ነበር የሚለውን ሲያይ በመጀመሪያ ማለት ዓለም ሲፈጠር ማለት ተፈጠረ ማለት ነው እያለ በራሱ ሰዋዊ መንገድ ተረጎመ። ስለዚህ ቤተክርስቲያን ደግሞ በጉባኤ አወገዘችው እና አሁንም በእኛ ጊዜ ፕሮቴስታንት የሚባለው ቤተ እምነት አንድ ቤተ እምነት አይደለችም። ከ40,000 በላይ ዲኖሚኔሽን ያላት ቤተ እምነት ነው። ለምን? ሁሉም ብድግሉ የተነሳ የራሱ ሰዋዊ እይታ እየተጠቀመ ይተረጉማል እና ያ ወደ ሐሰት የሚወስድ መንገድ ነው። መጽሐፍ ቅዱስ በጣም አስፈላጊ ነው። ግን መጽሐፍ ቅዱስን መተርጎም ያለብን በዛ ጊዜ በነበሩት አባቶች በዛ ጊዜ በነበሩት ክርስቲያኖች ማለትም ሐዋርያት ባስተኩት ጳጳሳት ሊቃውንት። ለምሳሌ አሁን እኔ ጠቀስኩለት አሁን ለስቱዋርት ቅዱስ አግናጢዮስ ዘአንጾኪያ የሚባል አባት ነው። እሱ የቅዱስ ዮሐንስ ደቀ መዝሙር ነው። እንግዲህ ክርስቶስ ደቀ መዛሙርት ነበረው። እሱ መምህር፣ እነሱ ደቀ መዛሙርት፣ የአብነት አርአያ። እነሱ ደግሞ እነዚህ ሐዋርያት ደግሞ የራሳቸው ደቀ መዛሙርት ነበራቸው። አሁን ምሳሌ ቅዱስ ጴጥሮስ የእሱ ደቀ መዝሙር ቅዱስ ቀለሜንጦስ ይባላል። ቅዱስ ጳውሎስ ያው ራሳችን መጽሐፍ ቅዱስ ላይ ማየት እንችላለን። ቅዱስ ጢሞቴዎስ፣ ቅዱስ ቲቶ የእሱ ደቀ መዛሙርት ነበሩ እና እነዚህ ሰዎች እነ ቅዱስ አግናጢዮስ እነ ቅዱስ ቀለሜንጦስ ሌሎችም አሉ። እነሱ ምን አሉ ነው ጥያቄው። ለምን እነሱ መጽሐፍ ቅዱስ ሲተረጉሙ የነሱ መምህር ማለትም ሐዋርያው ራሱ የጻፈው ደራሲው ራሱ ባለው መሰረት ነው የሚተረጉሙት። ስለዚህ እነሱ ምን አሉ ብለን ማየት አለብን እና ስንሄድና ስናይ ቅዱስ አግናጢዮስ በጣም ግልጽ በሆነ መንገድ አማናዊ ስጋው ደሙ መሆኑን ይጽፋል። ጥምቀት ለድነት ጠቃሚ መሆኑን ይጽፋል። እነዚህ መሰረታዊ እምነቶች ግልጽ በሆነ መንገድ ተጽፈዋል ማለት ነው። ለዚህም ነው በኦርቶዶክሳዊ ቤተክርስቲያን ከመጽሐፍ ቅዱስ ጋራ በመጽሐፍ ቤት ሊቃውንት የሚማሩት ሃይማኖተ አበው የሚባል መጽሐፍ አለ። የአባቶች ሃይማኖት ማለትም ከመጀመሪያው ክፍለ ዘመን እስከኛ ጊዜ ድረስ የነበሩ የተነሱ ሊቃውንት ማለትም በመጀመሪያው ክፍለ ዘመን እነ አግናጢዮስ እነ ቀለሜንጦስ፣ በሁለተኛው ክፍለ ዘመን እነ ቅዱስ ዮስጢኖስ እነ ቅዱስ ሄሬኒዮስ እያለ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ እነ ቅዱስ ሳዊሮስ እያለ ይሄደ የነሱ ጽሁፎች የነሱ አስተምሮ የነሱ ትርጓሜ የታየ ነው መጽሐፍ ቤተክርስቲያን አስተምሮዋን የምትጠብቀው ማለት ነው።
እነዚህ ግን ፕሮቴስታንቶች ግን የነሱ አስተምሮ የተነሳው መቼ ነው ቢባል ከ500 ዓመት በፊት ነው። 500 ዓመት አይሆንም ራሱ። ለምን ሉተር ራሱ የራሱ በጣም ብዙ ችግር አለው፣ ግን እሱ ራሱ አማናዊ ስጋው ደግሞ መሆኑን ያምን ነበር። ስለዚህ ከ500 ዓመትን በፊት የተነሳ ነገር ሳይሆን በጣም ቅርብ ጊዜ የተነሳ ዘመናዊ የሆነ ትምህርት ነው። አንዳንዶች እንዲያውም እስከ 19ኛው ክፍለ ዘመን ሁሉ ያመጡታል። ምክንያቱም በይፋ በተለይ ይሄ አሜሪካናይዝድ የሆነው የኢቫንጀሊካል ብራንች ይሄንን ክፍል በጣም ፕሮሞት በማድረግ የታወቀ እንደሆነ ምሳሌ ብቻ ነው እያለ ያስቀምጥ የነበረው እዚያም ደረጃ ላይ እንዳለ ያመጣል። ግሩም ግን አሁን እንደዚህ ስጋው ደግሞ አሁን መነጋገሪያ ሆኗል። አማናዊ የክርስቶስ ስጋና ደም የሚለው ነገር ግን ደግሞ ወደ ቤተክርስቲያናችን እንምጣ፣ ወደ ራሳችን። ነገር ግን ብዙ ህዝብ ወደ ስጋውና ደሙ የማይቀርብበት ስፍራም ደግሞ ነው ያለ ነው። ይሄንንስ እንዴት ነው ማስተካከል ያለብን? ይሄ በጣም ትልቅ የሆነ ችግር ነው። እኔ በእንግሊዝኛ ሁሌም ትምህርት አስተምር ማነሳው ጉዳይ ነው። ለምን በጣም አስቸጋሪ ነው። ለምን ወደ ዮሐንስ 6 እንደገና ስንሄድ ስጋኝ የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ግን በአንጻሩ ምን ይላል? ስጋኝ ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እና ይሄ በጣም ወሳኝ የሆነ ጥቅስ ነው። ስጋው ደግሞ ከክርስቶስ ጋር ህብረት የምናደርገው ምስጢር ነው። ከክርስቶስ ጋር ህብረት ለምን ቃል መንፈስና ነፍስ ብቻ ሳይሆን የሆነው ቃል ስጋ ሆነ ይላል። ስለዚህ ድህነት ቤዛነት የተሰጠው ለነፍሳችንና ለመንፈሳችን ብቻ ሳይሆን ለስጋችን ነው። ለዚህም ነው ስጋው ደግሞ አስፈላጊ ሆነ። ይህ ስጋ የሚበጀው የሚታደሰው በስጋው ደሙ ነው። ህብረት የምናደርገው ከክርስቶስ ጋር በስጋው ደሙ ነው። በጥንታዊ ቤተክርስቲያን መሰረት አንድ ሰው በኑፋቄ ወይም ሌላ በትልቅ ኃጢአት ቢገኝ ከቤተክርስቲያን የሚባረረው መንገድ ስጋው ደሙ ሲከለከል ማለት ነው። ኤክስኮሚኒኬሽን የሚባለው ይሄ ነው። ቀላል ነገር አይደለም። ከስጋው ደሙ መራቅ ቀላል ነገር አይደለም። ሞት ነው። የሞት ፍርድ ነው። ስጋው ደሙ መቀበል አይችልም ከተባለ አንድ ሰው የሞት ፍርድ ነው የተፈረደበት ማለት ነው። ለምን ራሱ ቅዱስ ኤፍሬም በአንዱ ጽሑፍ ይህ ስጋው ደሙ በገነት የነበረችው ዕፀ ሕይወት ነው ይላል። እንግዲህ አዳምና ሔዋን ወደ የሞት ፍርድ የተፈረደባቸው ዕፀ ሕይወትን መብላት አትችሉም ሲል ነው እግዚአብሔር። ግን በዕለተ ዓርብ ግን ስጋውን ሲቆርስ ደሙን ሲያፈስ ጌታ ያን ዕፀ ሕይወት መለሰልን ማለት ነው። እና ስለዚህ የሚያሳዝን ነገር ብዙ ሰዎች ስጋው ደሙን እንደ መርዝ ያዩት ነው የሚመስለኝ። ለምን መድኃኒት ቢሆንማ ይቀበሉት ነበር፣ ግን ይሸሹታል። እና አሁን መፍትሄው መሆን ያለበት ዝግጅት ያስፈልጋል፣ ንስሐ መግባት ያስፈልጋል። ችግሩ አሁን አብዛኛው ሰው ንስሐ መግባት አይፈልግም። አሁን ያለው በእኛ ህዝብ ያለው አስተሳሰብ በቃ አቅመ አዳም እስከደረስን ጊዜ እስከ ሽምግልና በቃ በኃጢአታችን እንኖር፣ የስጋችን ፍትወት እንከተል፣ ንስሐ አንግባ፣ ከዛ በኋላ ወደ ሽምግልና ስንደርስ ንስሐ እንግባና ስጋው ደግሞ እንቀበል። ይህም ይቅርታ ሴጣናዊ የሆነ ትምህርት ነው። ሴጣናዊ የሆነ ትምህርት ነው። ለምንድን ነው ለ30 ለ40 ዓመት ከእግዚአብሔር የምንርቀው? ለምንድን ነው ለ30 ለ40 ዓመት በመንፈሳዊ ሞት የምንመላለሰው? አይገባኝም። ይሄም ደግሞ የአባቶች ትምህርት አይደለም። ስለዚህ ሁላችንም ንስሐ ገብተን ወደ ካህኑ ሄደን ኑዛዜ አድርገን ተቀብለን ንስሐ ተቀብለን ወደ ቅዱስ ስጋው ወደ ክቡር ደግሞ እንቅረብ። ይሄ ነው ቅዳሴ ጊዜ ላይ ያለው መጽሐፈ ኪዳን ዘነገሮሙ እግዚእነ ኢየሱስ ክርስቶስ ጌታችን ከነገረን ከሰባቱ ኪዳን አንዱ ምን ይላል? በመጨረሻው ክፍል ንንሳ ዘተውበለነ የሚለውን ረሳው ቃላቱን። ግን እንግዲህ ከቅዱስ ምስጢሩ ከስጋውና ደሙ እንቀበል ብሎ ግብዣ ይሰጠናል። ንቅረብ ለመድኃኒተ ሕይወት አይደል? ንቅረብ ለመድኃኒተ ሕይወት፣ ወደ ሕይወት መድኃኒት እንቅረብ። ንቅረብ ለመድኃኒተ ሕይወት። ከዛ ለሚቀጥል ወቅድሳተ በጥበበ እግዚአብሔር ንንሳ ዘተውበለነ ዘተውበለነ ጸጋ። ስለዚህ ያ የተሰጠን ጸጋ
በእግዚአብሔር ጥበብ እንቅረብና እንቀበል። ይሄ ነው ግብዣው። የቤተክርስቲያን ግብዣዋ ይሄ ነው። ወደ ቅዳሴ መጀመሪያ ደግሞ ስንሄድ ደግሞ ወደ ቤተክርስቲያን መጥቶ ቅዱሳን መጻሕፍትን ሰምቶ ግን ደፍሮ ስጋውን ደግሞ ያልተቀበለ ሰው ግን ከቤተክርስቲያን ይሰደድ ቤተክርስቲያን ነው የሚለው ቅዳሴ ላይ። ይሄም ደግሞ የተገኘው ከመጽሐፈ አብጥሊስ ሐዋርያት ከጻፉት ቀኖናዊ መጽሐፍ አንዱ ነው። መጽሐፈ አብጥሊስ የሚባለው ነው እና ራሱ በቀኖናችን አንድ ሰው ደፍሮ ቤተክርስቲያን መጥቶ እንግዲህ ቅዳሴ ማለት የሰርግ ግብዣ ነው። በዮሐንስ ራእይ የምናየው አጻጻፍ ቅዳሴን እንደ ሰርግ ግብዣ ያየዋል ቅዱስ ዮሐንስ። ስለዚህ አሁን እኛ ወደ ግብዣ ተጠርተን ወደ ግብዣው ሄደን ምግቡን ባንበላ ያ የግብዣው ባለቤት ይቀየመናል አይደለም? እውነት ነው። ስለዚህ አሁንም እኛ ወደ መንፈሳዊ ግብዣ መተን ባንቀበል ያ ባለቤቱ ክርስቶስ ይቀየመናል። ስለዚህ ንቅረብ ለመድኃኒተ ሕይወት፣ ወደ ሕይወት መድኃኒት ንቅረብ። ይሄ ነው። ኦኬ፣ በጣም ቆም ብለን የምናሰላስልበት ነገር ነው። ደና ወደሚቀጥለው ነጥብ ልምጣ። ምክንያቱም ዛሬ ሁሉንም ነገር ተነጋግረን አንጨርስም። በጣም ጥሩ የሆነ ውይይት ነው እያደረግን ያለ ነው። እንደው እዚህ ላይ ግን አንድ ነገር ጥያቄ ልጠይቅ። ምክንያቱም ብዙ ሰው የሚጠይቀው ጥያቄ ስለሆነ አውቃለሁ። አንተ የተጠራኸው በእንግሊዝኛ ቋንቋ፣ አማርኛ ብዙ ሰባኪያን አሉ በአማርኛ የሚሰብኩ ብዙ ጊዜ ብለኸኛል። ለዚህም ነው ብዙ ጊዜ ለምኜሃለሁ፣ ይሄንን ሰዎች እንዲያውቁ ፈልጋለሁ እና በአማርኛ ለምንድን ነው የማታስተምረው የሚሉ አሉ። ግን አንዳንድ ጊዜ ደግሞ ሁለቱንም ክፍል ማገልገል ጥሩ ነው። እኛም እየተኮላተፍን በእንግሊዝኛ እያገለገልን ነው እና ለወደፊቱ አልፎ አልፎ በአማርኛ ለማገልገል ሀሳቡ አለ ወይ? ቢቻል እግዚአብሔር ቢፈቅድ እንግዲህ እያየ ነው እንበል። እግዚአብሔር ከፈቀደ ማለት ያው እንዳልከው ዋናው ዓላማዬ እግዚአብሔር ካገዘኝ እንግሊዝኛ የሚናገሩ ሰዎች ለነሱ ለማገልገል ነው። ለምን ብዙ አጋጣሚ የላቸውም በእንግሊዝኛ ትምህርት ለመስማት። ብዙ ሰዎችም ባለፉ 10-15 ዓመት ብዙ ወጣት ክርስቲያን የወጣው በዛ ምክንያት ነው። ሁሉም ስብከቱም ትምህርተ ወንጌል ሁሉ በአማርኛ ነው የሚሰጠው እና እነሱ አይገባቸውም። ስለዚህ እግዚአብሔር ከፈቀደ ለነሱ መጀመሪያ ወንጌልን ባዳርስ እግዚአብሔር ከፈቀደ ካገዘኝ እሱን ነው ያቀድኩት። ግን ያው ለአባቶች መታዘዝ ለአባቴ መታዘዝ ስላለብኝ ያው አንዳንዴም በአማርኛም መናገር ካስፈለገ ይቻላል። በጣም ጥሩ። ስለዚህ ይሄ ማለት ሌላ ጊዜ እግዚአብሔር ቢፈቅድ ክፍል 2ቱን እናደርጋለን። ስለዚህ የዛሬውን የመጨረሻውን ጥያቄን እንግዲያውስ ምክንያቱም ገና ምንም አልነካነውም፣ ብዙ ነገሮች ናቸው። አሁን ለምሳሌ ቅዱስ ቁርባን ተነስተዋል፣ መጽሐፍ ቅዱስ ትርጓሜ ተነስተዋል፣ ራሱ ክርስቶስ የክርስቶስ ነገር ተነስተዋል፣ የመዳን ነገር ተነስተዋል፣ የቤተ ክርስቲያን ነገር ተነስተዋል፣ የቤተ ክርስቲያን ስልጣን ተነስተዋል። ያልተነሳ ነገር የለም እና ራሱ 11 ደቂቃ 11 ሰዓት የሚፈጅ እያንዳንዱ ነገር 11 ሰዓት የሚፈጅ ርዕስ ነው የተነሳው እና ግን ብዙዎች የሚጠይቁት ዲያቆን ምህረት ይሄንን ከየት ነው ያገኘኸው? እንዴት ነው? እኔ ማወቅ ፈልጋለሁ ስለ እምነቴ። ብዙዎች የሚጠይቁት ጥያቄ ነው እና ኮሜንትም ላይ አይተሃል። ስለ እምነቴ ባለማወቄ ቆጭቶኛል፣ ማወቅ ፈልጋለሁ ስለ እምነቴ። ምንድነው የምትመክረን? አንተ እንዴት ነው እንደዚህ በወጣትነት ህይወትህ ወደ አባቶች ትምህርት እንደዚህ ዘልቀህ የገባኸው? በዛ አስቸጋሪ ጊዜ ውስጥ እንዴት ነው እንደዚህ ልታደርግ የቻልከው? እና ምንድነው የምትመክረን የሚል ጥያቄ እያቀረቡ ነው እና ከአንተ ተሞክሮ ምንድነው የምትመክራቸው ነገር? ምንድነው ወደዚህ ነገር የሳበህ ነገር? ምንድነው እንድትመጣ ያደረገ ነገር ምንድነው? እንግዲህ ቤተሰብ ትንሿ ቤተክርስቲያን መሆኗ ቅዱስ ዮሐንስ አፈወርቅ አስረድቶናል። ስለዚህ ይሄ ጥያቄ ለአንተ ነው መሰጠት ያለበት። ለምን በእውነቱ እኔ ምን አውቄ እድሜ ልኬ ከአንተ የተማርኩ አብረን
ወደ ቤተክርስቲያን ወደ ትምህርት ቤት ስንሄድ የ40 ደቂቃ የመኪና ጉዞ ሁሌም የምናነበው የነገረ መለኮት መጽሐፍ ነው ወይም የአባቶች መጽሐፍ እና ያነበብን ደግሞ አንዳንድ ያስቆምከኝ የተነጋገርን ያን ጽሁፉ በጣም ከባድ ከሆነ እኔ በሚገባኝ መንገድ ያስረዳኝ እሱ ብቻ ሳይሆን ያው የአይምሮ ዕውቀትም አለ ነገር ግን የልብም አለ እና አብረን ስንጸልይ እንደ ቤተሰብ ስንጸልይ መጽሐፍ ቅዱስ አብረን ስናነብ ማታ ማታ አንዳንዴም ደግሞ አንተ ያስነሳኝ እስኪ አስተምረን እያልከኝ ስትጋብዘኝ ይሄ ሁሉ በጣም ነው የረዳኝ ስለዚህ የልጅነቴን ነገር ሳስብ ያው ገናም ልጅ ነኝ ግን የልጅነቴን ነገር ሳስብ አንተ ያስተማርከኝ ነገር ነው አሁን ይዤ ለነክሊፍ ለነስቶር ያቀረብኩት እንጂ የራሴ ነገር ሳይሆን የተሰጠኝ ነገር ነው እና ይሄም ደግሞ ለብዙ ወላጆች ጥሩ መልእክት እና ትልቅ መልእክት ነው ማለት ልጆች የሚማሩት ከወላጆቻቸው ነው አባታቸው ከጸለየ እነሱ ይጸልያሉ እናታቸው ከጾመች እነሱም ይጾማሉ ስለዚህ ልጆች በመንፈሳዊ ህይወት ለመንፈሳዊ ህይወት ትኩረት ካልሰጡ አብዛኛው ጊዜ ምክንያቱ ወላጆቻቸው ለመንፈሳዊ ህይወት ትኩረት ስላልሰጡ ነው ስለዚህ ብዙ ጊዜ እኛ ልጆች እያለን ነው የምናስበው ግን መጀመሪያ በትህትና ነው ግን ወላጆችም እናንተም የራሳችሁን ህይወት ማሰብ ማየት ማሰላሰል አለባችሁ እናንተ ንስሐ ካልገባችሁ እንዴት ነው ልጆቻችሁ ንስሐ የሚገቡት ስለዚህ ያ ነው ይሄ ትልቅ ብዙ ልጆች የሚጠይቁት ጥያቄ ነው ለምሳሌ ልጆችን ቅዱስ ቁርባን ጋር ደርሰው እነሱ ይሸሻሉ ከዛ ላይ ልጆቹ ሲያድጉ ደግሞ እነሱም አይተው መቅረብ ያቆማሉ ስለዚህ አሁን እዚህ ላይ ግን አንድ አብሮ የሚጠይቅ ኦኬ አንተ የቄስ አባት አለ ይሄ ነው ማለት ነው ሊሉ ይችላሉ እና አንዳንዴ ምዕመናን ራሳቸው እምነታቸውን እንትን ለማለት ለማጠንከር በቅዱሳት መጻሕፍት ዕውቀታቸውን ለማስፋት ምን አይነት ስቴፕ ቢጠቀሙ ይችላል ምን አይነት እርምጃ እኔ እንግሊዘኛ እየተናገርኩ ነው ማለት ነው አንተ በአማርኛ እየተናገር ምን አይነት እርምጃ ቢጠቀሙ ጥሩ ነው ብለህ ታስባለህ ለምንድን ነው ይሄን የምለው አንተ ያለህን እድል ሌሎቻችን አላገኘነውም ሊሊ ስለሚችሉ ምንድነው ማድረግ ያለባቸው ተግባራዊ የሆነ ፕራክቲካሊ የሆነ ተግባራዊ የሆነ እርምጃ ምናልባት ካንተ የሚመጣ ካለ ብዙ ሰው ይሄን ጥያቄ ሲጠይቀኝ እኔ የምለው በዘመን ኢንተርኔት ሁሉ ነገር ክፍት ነው ሁሉ ነገር መያዝ እንችላለን መጨበጥ እንችላለን እና መጀመሪያ የሚያስፈልገው ያው መጽሐፍ ቅዱስን ማንበብ አለብን ግን መጽሐፍ ቅዱስ የሚነበበው እንዳልኩት ከቤተክርስቲያን ከሰጠችን ትርጓሜ ጋር ነው እና የነ ቅዱስ አግናጢዮስ ጽሁፎች የነ ቅዱስ ቀለሜንቶስ የነ ቅዱስ አትናቴዎስ አሁን በፊት የዘረዘርኳቸው ስሞች የነሱ ጽሁፎች ኦንላይን ኢንተርኔት ላይ አሉ በአማርኛ መሆናቸውን አላውቅም ግን እንግሊዝኛ በጣም በቀላሉ ይታወቃል ስለዚህ የሬድሜ የሆኑ ወጣቶች ይሄን በቀላሉ ማግኘትና ማንበብ ይችላሉ ደግሞ አውቃለሁ ብዙ ጓደኞቼ ለነሱ ነግሬያለሁ ሄደው ያነበቡ በጣም አይቻለሁ በአይኔ አንዳንዶቹ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ማለት የማይችሉ ልጆች ያነበቡ የአባቶችን መጽሐፍ በማንበብ ምስጢረ ሥጋዌን ሲተነትኑ ምስጢረ ሥላሴን ሲተነትኑ አይቻለሁ እና ይቻላል ተለውጠው ባንዲ ተለውጠው አዎ ለምን እስመ አልቦ ነገር ዘይሳነው እግዚአብሔር እና እግዚአብሔር የሰጠን ትልቅ የሆነ ከወርቅ በላይ የሆነ ምርጥ የሆነ ነገር አለ ለእግዚአብሔር የሚሳነው ነገር የለም ለእግዚአብሔር የሚሳነው ነገር የለም አዎ እውነት ስለዚህ ከወርቅ ይልቅ ምርጥ የሆነው የአባቶች ጽሁፍ አሉ እና እሱን ማንበብ በጣም ይረዳን መጽሐፍ ቅዱስን ማንበብ በጣም ይረዳን መጽሐፍ ቅዱስ ስናነብ ብዙ ጊዜ ሐዲስ ኪዳን ብቻ ነው የምናነበው እና አንዳንዴ ሐዲስ ኪዳንን አንብበን የብሉይ ኪዳንን ኮንቴክስት ነው በአማርኛ ኮንቴክስት አውድ የብሉይ ኪዳንን አውድ ካላወቅን ወይም ካላነበብን አይገባንም ብዙ ጊዜ ለምን ሐዲስ ኪዳን የተጻፈው እንግዲህ በአይሁድ ክርስቲያኖች ነው ስለዚህ እነሱ ብሉይ ኪዳን አንብበዋል ቅዱስ ጳውሎስ የኦሪት መምህር ነው ፈሪሳዊ ነው ስለዚህ ሐዲስ ኪዳንን በበለጠ ሁኔታ ለማወቅ ብሉይ ኪዳንን ማንበብ ያስፈልጋል በተለይ
ኦሪት ዘፍጥረት፣ ዘጸአት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ በአጠቃላይ እነዚህ መጀመሪያ 5 መጽሐፍት ቶራ የሚባሉት ኦሪት የምትባለው ክፍል መነበብ አለባት። በጣም ጥሩ። ስለዚህ የሚቀጥለው ምዕራፍ ምን ይመስላል? ምክንያቱም አሁን ብዙ በሮች ተከፍተዋል፣ ብዙ ጆሮዎች ተከፍተዋል ለማድመጥ። ይህንን እድል እግዚአብሔር አለ ምክንያት አይደለም የሰጠውና የሚቀጥለው በተለይ እግዚአብሔር ይክበር ይመስገን ካንተ ጋር አብሮ ወንድማችን ልጃችን ቃልአብ አብሮህ ያገለግላልና ምንድነው የምታስበው? የወደፊት መደረግ ማለት ለማድረግ ያሰብከው ነገር ምንድነው? እንግዲህ እግዚአብሔር ያውቃል። ለወደፊት እኛ እንግዲህ ያቀድነው እንግዲህ የጀመርነው ፖድካስቱን ስንጀምር መጽሐፍ ቅዱስን በተለይ በመጽሐፍ ቅዱስ ውስጥ ያሉ የተለያዩ ጉዳዮች ለምሳሌ አሁን ላለፉት ወራት ስለ አምልኮ እየተነጋገርን ነበር እና እነዚህ አይነት ጉዳዮች በኦርቶዶክሳዊ አመለካከት ለመነጋገርና ለመወያየት ነበር ያቀድነው። ከዛ ጋራ ደግሞ እንግዲህ አንዳንድ ሰዎች ጥያቄ ካላቸው ለምን አሁን እንዳየሁት መሰረት ብዙ ፕሮቴስታንቶች ጥያቄ አላቸው ስለ ኦርቶዶክሳዊነት ስለ ሃይማኖታችን። ስለዚህ ለዛም ጥያቄ መልስ በመስጠት ቪዲዮ መስራት እናስባለን። እግዚአብሔር ከፈቀደ ደግሞ ከሌሎች ሰዎችም ጋር ቃለ መጠየቅም ለማድረግ ያሰብንን ለምን ወነአምን በሃቲ ቅድስት ቤተክርስቲያን ስለተባለ በአንዲት ቅድስት ቤተክርስቲያን ስለምናምን በጣም ብዙ የተለያዩ መምህራን፣ ቀሳውስት፣ ሊቃውንት በኢትዮጵያ፣ በኤርትራ፣ በግብፅ፣ በሶሪያ፣ በአርሜኒያ፣ በህንድ ያሉ ስላሉ እነዚህን ሁሉ አሰባስበን በህብረት የምንወያይበት መድረክ ለመፍጠር ነው ያሰብነው። እግዚአብሔር ይርዳችሁ። ምህረት ወደዚህ ወደኛው ዓለም ወደ አማርኛው ክፍል መተህ ይህንን ቃለ መጠይቅ ስለሰጠህን እግዚአብሔር ያክብርልኝ ይላል። አሜን። ለምን ተገኝቷል? ለምንድነው ዓለምን እንትን የምታደርጉት? እንዴ ዓለምን ብሎ የምታደርጓት? ፍቷት። ወላሂ ዓለም ከዚህ በኋላ ጥጋብ አይላትም። ፍቷት። እንዴ ዓለም እቺኛ ፎቶ ተገኝቷል እንዴ? ወላሂ ፎቶ ተገኝቷል። እኔ እንደውም እሷ ዋጋዋን ብታገኝ ዋጋዋ ብታገኝ ዓለም እቺኛ ዓለም ሪከርዷ ማለት ነው። ትንሿ እኮ አይደለም ያልኩት የዓለም ፎቶ ተገኝቷል። ወላሂ ተገኝቷል። ዓለም ነኝ በፊት ማለት ነው። ዓለም የሙስሊም ደፋባቸው የምትለዋ በቃ ተገኘበት ተለጥፏል። ወላሂ ይሄ ፍቅረኛዋን አግታቸው ውጪ ሁሉም እኔ ማለት ነው አንገታቸው ቢቀላውላ ምንም አይመስልም። ትንሿን ነከርገ ዓለም የምትባለው ግን ከባለጌው መምህሯ በተስተካከለ መልኩ ነው ቪዲዮ እየሰራችና እየተሳደበች የነበረውና ኧረ እቶቹ ይላል። ዓለም ግን ወላሂ እንደ እንትኑ ቆሽቴ ነው የሚያሳርሩኝ። ዓለምና ማማዬ የሚባሉ ዋጋቸውን ቢያገኙ ያልተገለጡ ገጾች የሚሉስ መጽሐፍ ነው። እንዲያው ርዕሱን ያልተገለጹ ገጾች ከምትለው ያልገለጡት ገጾች ብትለው ይሻል ነበርና ግን ያው እጃችን ስለገባ እየገለጠን መጽሐፉን እናየዋለን ማለት ነውና ይሄ መጽሐፍ የሚገርመው እስከዛሬ ድረስ ስህተት ናቸው ብሎ የሚጠቅሳቸው የቤተክርስቲያን ትምህርቶች እንዳለ የቤተክርስቲያን አባቶች ስህተት ናቸው ብሎ የሚጠቅሳቸውን በሙሉ አሁን ለጻፈው መጽሐፍ እንደ ቤተክርስቲያን አባቶች አድርጎ ማስረጃ አድርጎ አምጥቷቸዋል። ለምሳሌ ማስረጃ ብሎ የጠቀሳቸው መጽሐፉ ላይ በሙሉ ማለት በሚቻል ደረጃ የጠቀሳቸው እነማን ናቸው? ውዳሴ ማርያምን፣ ድርሳነ ማህያዊ፣ ግብረ ሕማማት፣ የቤተክርስቲያን ጸሎት፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ የአባ ጊዮርጊስ ዘጋስጫን እነዚህን የመሳሰሉትን እንዳለ በዚህ መጽሐፉ ተጠቅሟቸዋል። ምን ብሎ ነው የተጠቀማቸው? የቤተክርስቲያን አባቶች ወይም ደግሞ የአባቶች ማስረጃ ብሎ የተጠቀማቸው ነው ማለት። አንድም የሚያሳዝነው ግን አንድም የፕሮቴስታንት አባት ለማስረጃነት የተጠቀመው የለም። ወይም ደግሞ ስኮላሮች አንድም የተጠቀሳቸው የፕሮቴስታንት አባቶች አለመኖራቸው በዚህ መጽሐፍ ውስጥ ማስረጃ አድርጎ የጠቀሳቸው አሁን የዘረዘርኩላቸው ናቸው። አሁን ከዘረዘርኩላችሁ ውስጥ ግን ለምሳሌ ሁለቱን ብናነሳ ቅዱስ ኤፍሬም ሶርያዊን ጠቅሶታል እንደ ማስረጃ አድርጎ የውዳሴ ማርያም ንባብና ትርጓሜውን ብሎ ቅዱስ ኤፍሬም ሶርያዊን ጠቅሶታል። ግን ቅዱስ ኤፍሬም ሶርያዊን ሲጠቅሰው አባት የቤተክርስቲያን አባቶች ማስረጃ ብሎ ነው የጠቀሰው። የምርም ቅዱስ ኤፍሬም ሶርያዊ ላንተ አባት ነው ወይስ ትቀበለዋለህ ወይ?
አትቀበለው። ከርዕሱ ጀምሮ አትቀበለው። የጠቀስከውን መጽሐፍ ጽሑፉንም ማለት ነው። ለምሳሌ ምንድነው የጠቀሰው? ውዳሴ ማርያም የሚለው ርዕሱንም ራሱ አትቀበለው። ለእመቤታችን ውዳሴ ማርያም ማለት ለእመቤታችን ምስጋና ይገባል። ምስጋና እንደሚገባ ትቀበላለህ? አትቀበልም። ውዳሴ ማርያም ምን ይላል? ውስጡ እመቤታችን ከፍ ከፍ እናረጋታለን፣ እናገናታለን፣ ዘላለማዊ ድንግልናዋን ይናገራል። ትቀበላለህ? አትቀበልም። ግን የቤተ ክርስቲያን አባት ብለህ ማስረጃ ውዳሴ ማርያምን ጠቅሳል፣ ቅዱስ ኤፍሬም ሶርያዊን። ሌላም ደግሞ መጽሐፈ ሰዓታት አባ ጊዮርጊስ ዘጋስጫን ጠቅሳል። አባ ጊዮርጊስ ዘጋስጫን ትቀበላቸዋለህ? አባት ናቸው ለአንተ? አባት ብለህ ጠቅሳቸው። አትቀበላቸው። የማትቀበለውን ነገር ነው እንዳለ የጠቀስከው ማለት ነው። ስለዛ የማትቀበለውን ነገር እንደ አባት ማስረጃ አድርገህ አትጠቀም ማለት ነው። ሌላው ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስን አትሰብክም፣ ቤተክርስቲያን ክርስቶስን አትሰብክም ብለህ ስትወቅሳት ነበረ። ግን በዚህ መጽሐፍ ላይ ግብረ ሕማማት የሚለውን አንስተህ ማስረጃ፣ የአባቶች ማስረጃ ብለህ ግብረ ሕማማትን አንስተህ አስቀምጣል። ለምሳሌ እናንብበው። በገጽ 64 ላይ እንደዚህ የሚል ቃል አለ። ሙሉ በሙሉ ከግብረ ሕማማት ላይ የተወሰደ ነው። የጌታዬ የኢየሱስ ክርስቶስ ስም ከማርና ከወለላ ከስኳርም ይጥማል። ማርና ስኳር በሚበሉበት ጊዜ ያጠግባሉ። የጌታዬ የኢየሱስ ክርስቶስ ስም ግን አይጠገብም። የጌታዬ የኢየሱስ ክርስቶስ ስም በምጠራበት ጊዜ ከንፈሮቼ ማርን ያንጠባጥባሉ። ማርና ስኳር እንጀራ ቢሆኑም እንደ ጌታዬ ኢየሱስ ክርስቶስ ስም በእኔ ዘንድ ጣዕም የላቸውም። የጌታዬ የኢየሱስ ክርስቶስ ስም ይሻላልና ከሰማይ በታች ካለ ፍጥረት ሁሉም ይበልጣልና ይላል። ይሄን ከየት ነው የጠቀስከው? አባት ብለህ ከግብረ ሕማማት ላይ ነው የጠቀስከው። አየህ ጌታችን መድኃኒታችን ኢየሱስ ክርስቶስን ቤተክርስቲያን እንዴት ብላ እንደምትጠራው። ለዚህ እንኳን ማስረጃ ፕሮቴስታንትን አይደለም ያመጣው፣ ለጌታ ለኢየሱስ ክርስቶስ ስም እንኳን ማስረጃ አድርገው ያመጣው የፕሮቴስታንት አባቶችን ሳይሆን ከግብረ ሕማማት ከቤተክርስቲያን መጽሐፍ ላይ ነው። አንተስ ጀመር ፕሮቴስታንት ተሐድሶ ነህ፣ ግን የምትጠቀማቸው በሙሉ እንደ ማስረጃ ራሱ የማንን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስረጃዎች ነውና የማትቀበለውን ነገር እንደምታምንበት አድርገህ ለራስ የሚመችህን ብቻ ለዛውም ማታምንባቸውን ነገሮች ከቤተክርስቲያን የጠቀስከውና ያልተገለጹ ገጾችን ሙሉን ገልጸን እናየዋለን። 130 ምናምን ገጽ ነች። ሙሉ እየገለጸ በፊትም እንደዚህ ብሎ እኮ በብልጠት ነው የምሰራው ብሏል እኮ። መጽሐፍ ቅዱስን የማያውቅ ሰው ብሎ ማለት እኮ አክሊል እኮ ነው። አክሊል ማለት በጣም ብልጥ ነው፣ ብልጥ ነው፣ በጣም ብልጥ ነው። እንደዚህ አይነት አስተሳሰብ የለኝም እኔ ፐርሰናሊ። ማንም ሰው ቢሆን ማለት እኔ የማምነውን ነገር መቶ ቢተች ችግር የለም። ሲተች ግን በአግባቡ ይሁን። እኛ እንደምንለው የሆነ ሚስ ሪፕሬዘንት እያደረገ ስትሮማን እየሰራ ሳይሆን ቅዱስ ሚካኤል አንተ ረመቢት ኢቭን መቤቴን እያለ ሲምል ነበር፣ ሚካኤልን እያለ ሲምል ነበር። መጽሐፍ በሰንበት ቀን የሚሆን በሚካኤል ቀን ራሱ ሚካኤልን እያለ አይደል የሚምለው አክሊለ ቀውሜ ቅድመ ስልከ ሶባ ወትር ሲእለ በቢሂለ ኦሆ ፍጡን አስማኒ ቃለ ብሎ የሚለውን አያውቀውም። ይሄንን የት ያውቀዋል? እሱ የት ያውቀዋል? እዚህ ደረጃ ራሱ አኬ መጽሐፍ ቅዱስን አያውቅም ነገር ወይኔ አኬ አንተ እንዴ ስለ ሐዋርያ ስትጠይቀው አትናቴዎስ ይላል። እንዴ አትናቴዎስ የሐዋርያትን አስተምሮ የሚቃወም ሰው አይደለም እንዴ? አግናቴዎስ ሄሬኒዮስ ምናምን ነገር ነው እሱ የሚያውቀው። ቅዱስ ሚካኤል እነ ቅዱስ ሚካኤል ግን ሚካኤልን እያለ ሲውል የሚውለው እሱ ነው። ቅዱስ ሚካኤል ሲማል ሲገዘት የሚውለው መሐላው ምኑ ዕጣ ክፍሌ ነው ምናምን ነገር ብሎ የሚለው መልአክ ማለት ነው። በባቢሎን ላይ ማን የወረደው? ቀረበ ቅዱስ ሚካኤል ያንተ ራስ ሚካኤል ሙዲ ይዛል እንዴ ቤት ሶ ዋት አትናቴዎስ እንደው ብሎ አባቶች እንደዛ ብሎ አባቶችና ሐዋርያቶች አይተዋወቁም። ከገርላት ጋር በተያዘ አንድ የሚሉት ነገር አለ። ተጠይቀው እምነት ነው በእምነት ሞግት ሰማችኋል አይደል? እነድፋባቸው እንዴ ወንጌሉን ተናገር። በወንጌል የተጠይቀው የምንለያየው በሳቅ ነው። ሳቅ ካላሉ አልሄድም ሳቅ ለአንድ ጴንጤ ሂደ መጽሐፍ ቅዱስ አለ ወይ ብለህ ብትጠይቀው እየተሳደብክ ነው። ለምን? ቢያንስ ሁለት መጽሐፍ ቅዱስ አለው። አንደኛው ያው የ54ቱ ትርጉም፣ ሌላው ደግሞ አዲሱ መደበኛ ትርጉም ቢያንስ ይኖረዋል አንድ ጴንጤ ማለት ነው።
ስለዚህ ከመቶ አንድ ሰው ነው ሜቢ የሚገኘው መጽሐፍ ቅዱስ የሌለው። በኦርቶዶክሳውያን ዘንድ ስንል ከመቶ ሰው ምናልባት መጽሐፍ ቅዱስ ያለው 20 ሰው ሊሆን ይችላል። አብዛኛው ሰው መጽሐፍ ቅዱስ የለውም፣ ቢኖረውም አያነብም። የት ነው ብረት የምታደርገው? ወደ ቡራዮ አካባቢ። እሺ አንድ ጥያቄ እጠይቅሃለሁ፣ መልሱን ከመለስክልኝ ካልመለስክልኝ ይሄን መጽሐፍ እሸልማለሁ። እሺ ይቻላል። እሺ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል ከአራቱ ወንጌላት የትኛው ላይ ነው የሚገኘው? ቁጥሩ ስንት ነው? አዲስ ኪዳን ላይ። አዲስ ኪዳን የትኛው ወንጌል ክፍል እና ምዕራፍና ቁጥሩ? ሳሙኤል መጽሐፍ መስለኛል። ሳሙኤል መጽሐፈ ሳሙኤል መጽሐፈ ሳሙኤል መስለኛል። እሺ በትክክል እንዲህ አይነት ሰው ከሰምቼ ማለት ነው። Mee sooma qabaan jechuun maal jechuudha? Torbeen inni jalqabaa fi torbeen inni dhuma amma sa'aatii tokkotti akka xoomuuf seerri ni Gatii namni xoomuuf yookaan kana dura abboonni keenya yookaan haadholiin keenya gatii xoomaa turaniif akka barsiisaatti namoonni xooman ni jiraatu. Namni baay'ee nyaata waggaa guutuu nyaanne yeroo qabbalaatti. Nyaata dhiisuu qofaa jedhanii namoonni yaadan ni jiraatu. Xoomii jechuun of beeleessuu jechuu miti. Xoomii jechuun qusachuu jechuudha garuu of beeleessuu jechuu miti. Miira aarii qabda taanaan gaafa xoomtu miira aarii keessu ni jiraatu. Baay'ee matas gabbooftu. Namoonni akka xoomtan akka beekanii fi yaaddanii xoomina. Cubbuu keessa kamiif xoomtaa namoonni jedhan ni jiraatu. Ati dargaggeessa maal goote ganaa ijoolleedha mitaati. Namni akka garaasa akka fedhisa nyaachaa bee gaafa dafinoo kee amma sa'aatii tokkotti xoomu. I cringe when I hear people say this bread is a symbol because Jesus said, this is my body. 1,500 straight years, Christians would say, you don't need music to get the presence of God. You don't need a good sermon to get the presence of God. When you break that bread, you're going to get the presence of God. The climax of many worship services was not the pulpit. It was not the prayers. It was the table. I was listening to some Francis Chan, who's been a prominent voice in a lot of the Lord's Supper talk in recent years. He said, I watch churches trying so hard to get really good music, but let's be honest right now. If Jesus Christ walked in the lobby in the flesh right now, and you knew if you touched his body, you could get healed, wouldn't you get up and leave my sermon and go touch Jesus? This is why Catholics, I think, have a very good reminder that many people touched Jesus when he was walking through the street, but one woman with an issue of blood, she touched him, and when she touched him, she got healed. And you could say, why? Because she touched him in faith. Church, I want us to devote ourselves to the breaking of bread, but I need us to understand that when we break the bread and when we gather in his name and when we gaze at what he's done, the bread is no longer merely a symbol of something, that something takes place spiritually speaking, that we can access the very throne of God, the very real presence of God in some way, that the early church devoted themselves to this. ምስክር ነኝ እኔ ላይታጠፍ ምላሴ እገኛለሁ በነፍሴ አልል ብቻዬን ነኝ የአምላኬ ክብር ከቦኝ በእግዚአብሔር ሲሆን መወደድ ምሕረት የለው በእርሱ ይባላሉ ፕሮቴስታንት ክርስቲያኖች ናቸው እኔ እነሱ መከታተል ከጀመርኩኝ በጣም ረጅም ጊዜ ሆኖኛል ዩኒቨርሲቲ ካምፓሶች ውስጥ እየሄዱ ከተማሪዎች ጋር ኦፕን የሆነ ዲስከሽን ያደርጋሉ ተማሪዎች የትኛውንም አይነት ጥያቄ እንዲጠይቋቸው ያበረታታሉ ከዛ መልስ ይሰጣሉ እና እነዚህ ሰዎች ዲል ሲያደርጉ የነበረው እስካሁን ድረስ ከካቶሊኮች ጋር ከኤቲስቶች ጋር እና ደግሞ በጣም ሊበራል ከሆኑ ተማሪዎች ጋር ነውና በአጠቃላይ ስለ ወንጌል ኖሃው የሌላቸው ሰዎች ጋር ነው ዲል ሲያደርጉ የነበረውና በጣም ስለ ሃይማኖቱ ዕውቀት ያለው ጠንካራ የሆነ ክርስቲያን ጋር እስካሁን ብዙም ዲስከስ ያደርጉ ሰምቻቸው አላቅም አጋጥሞኝ አያቅም እና እዚህ ጋር ኢትዮጵያዊው ዲያቆን ምህረት ነው ያጋጠማቸውና ዲያቆን ምህረት በጣም ጎበዝ ነው በጣም ዌል ሬድ ነው እና ስለሚናገረው ነገር ያቃል ስለ ቸርች ሂስትሪ ያቃል ከተናገረው ነገር ከተረዳውት ከዚህ በፊት አላቀው እዚህ ዲስከሽን ላይ ያየውትን ነገር ነው ምነግራችሁ እና አንድ እርግጠኛ ሆኜ ምነግራችሁ ነገር ስቱዋርት እና ክሊፍ ስለ ኦርቶዶክስ ክርስቲያን ጠለቅ ያለ ዕውቀት ያላቸው አይመስለኝም ስለ ሃይማኖቱ ብዙም ያውቁት ነገር የለም እና ከዚህ ልጅ ጋር ዲስከስ ያደርጉ ነበር በመጀመሪያ ስለ ቅዱስ ቁርባን አወሳሰድ ነው
ፕሮቴስታንት ክርስቲያንና ኦርቶዶክስ ክርስቲያን ቅዱስ ቁርባን ያላቸው አመለካከት የተለያየ ነው። ኦርቶዶክስ ክርስቲያን ምንድነው የምታስተምረው? ቅዱስ ቁርባኑ ምን በለው ቂጣ ራሱ የክርስቶስ ስጋ እንደሆነና ምን ጠጣው ወይን ደግሞ ራሱ የክርስቶስ ደም እንደሆነ ነው የምታስተምረው። ፕሮቴስታንት ክርስቲያን ደግሞ ራሱ ሳይሆን በተምሳሌትነት ነው። እንደ ክርስቶስ ስጋ ብለን አስበን እንበላለን ስጋውን፣ እንደ ክርስቶስ ደም ብለን አስበን ደግሞ ደሙን እንወስዳለን ነው። ፐርሰናሊ ፕሮቴስታንት ክርስቲያን ነኝ። ነገር ግን ሞር ሴንስ የሰጠኝና ሂስቶሪካሊ አኩሬት የሆነው የዲያቆን ምህረት የተናገረው ነገር ነው። ሁለተኛ ደግሞ የመዳን ጉዳይ ላይ ነው ዲስከስ ያደርጉ የነበረው። ኦርቶዶክስ ክርስቲያን መዳን ፕሮሰስ ነው እንጂ በአንድ ድነን የሚያልቅ ነገር አይደለም እና ፕሮሰሱን መዳን ህይወት ነው እስከ መጨረሻው ድረስ ምንጨርሰው ፕሮሰስ ነው ብላ ነው የምታምነው። ፕሮቴስታንት ክርስቲያን ደግሞ ኖ መዳን ቅጽበታዊ ነው፣ ክርስቶስን አምነን እንደተቀበልን ያኔ ነው ምንድነው ነው የሚለው። እዚህ ጋር እኔም ኮንፊውዝድ ሆኛለሁ። ምክንያቱም ሁለቱም ሲያወሩ የነበረው ሐሳብና ሲጠቅሱት የነበረው ቃል የመጽሐፍ ቅዱስ ቃል እውነት ይመስላል። መጀመሪያ ከዲያቆን ምህረት ጋር ዲስከስ ያደርገ የነበረው ስቱዋርት ነው፣ ልጅየው ነው። ከዛ በኋላ ላይ ይመስለኛል ስለ ኦርቶዶክስ ቤተክርስቲያን ብዙም ጠለቅ ያለ እውቀት ስለሌላቸውና ይሄን አርጊውመንት ስለ ኦርቶዶክስ ቤተክርስቲያን ሳያውቁ ማሸነፍ እንደማይችሉ ስለገባቸው ነው ይመስለኛል ክሊፍ መጥቶ አባትየው መጥቶ ዲስከሽናቸውን ያቋርጣል ማለት ነው። እዚህ አይነት ዲስከሽኖች ስለ እምነታችን ጠለቅ ብለን እንድናቅና እንድናነብ የሚያደርጉን ናቸውና እኔ በጣም ደስ ብሎኝ እና ኦነስትሊ ዲያቆን ምህረት ስለ ኦርቶዶክስ ቤተክርስቲያን ጠለቅ ብዬ እንዳነብን ያደረገኝ እና ለዛም አመሰግነዋለሁ። እና ስቱዋርት እና ክሊፍም ስለ ኦርቶዶክስ ቤተክርስቲያን በደንብ አንብበው ተመልሰው ከዲያቆን ምህረት ጋር ዲስከስ የሚያደርጉ ይመስለኛል እና እንደዛ ቢሆን ደስ ይለኛል። በጉጉት ነው የምጠብቀው። እና ደግሞ አንዳንዶቻችሁ ዲያቆን ምህረትን ስታደንቁ የነበረው 11 ደቂቃ ምናምን ከቦታው ሳይነቃነቅ ቆሞ ነው ሲናገር የነበረው እና የእግዚአብሔር ጸጋ ነው። እነሱ ግን ውሃ ሲጠጡ ነበረ፣ ሲመላለሱ ነበር፣ ወክ ሲያደርጉ ነበር ያላችኋላችሁ። እኔ ግን የሚመስለኝ ዲያቆን ምህረት ከነዚህ ሁሉ ተማሪዎች አንድ ጥያቄ የሚያቀርብ ዲስከስ የሚያደርግ ልጅ ነውና እነሱ ግን ከዚህ ሁሉ ሰው ጋር ከሱ በፊት ሲያወሩ ሲነጋገሩ ስለነበር በጣም ድካም ተሰምቷቸው ስለነበር ነው ይመስለኛል። እሱን ክሊር ለማድረግ ነው።